ወዲህ የታደስኩ የስሉስ ዝውውር መተት አሁን ህይወቷ ኑሮ በሙሉ አዛውር የተባልኩ። እሺ ሌላስ? በቃ እድሳት የለን በምግብ በመጠጥ የገባን ሆዶ አውሬ የሰራናለን። የእድሳት መተት ሌላስ? በምግብ በመጠጥ የገባ የእድሳት መተት ሌላስ? አዎ እንገላጣለን ሆዷ ውስጥ ስትሰክር ምን እናደርጋለን? በቃ እንገላጣለን። ነፍሰ ጡር እናድርጋታለን። ምን ስታረግ? ምን ስታረግ ነው የምትፈታተኗት? ስትሰግድ ነው ስትሰግድ በቃ እኮ። ስትሰግድ ምንድን ነው የምታደርጉት? እንገላጣለን። ስትሰግድ እንገላጣለን ሆዷ ውስጥ እናገላብጣለን። ሆዷን ነው? አዎ ይጨንቃታል። በቃ እናፋታለን፣ እናስጨንቃታለን። በቃ በምግብ የገባውን እንዲህ የምታደርገው? እሺ ሌላስ? በቃ እንዳትናገር አፋ ዝጋ የተባልን ያለ እንዳትናገር። ለምን? ብትናገር ምን ችግር አለው? ምስጢር እንዳታወጣ አትናገር። ከሰው ልትነገር እንኳን ዝም በቃ ዝም አንተ ግዳይ የተባለ ከሰው ጋር እንዳትናገር በቃ ዝም አስተኛት። በቃ አስተኛት። እንዳትጸልይ፣ እንዳትሰግድ፣ ከሰው ጋር እንዳትነጋገር በቃ አስተኛት። እሺ ሌላስ የቀረ? በቃ ከወንድሟ ባለፈው ወንድሟ አስጠፍተናል። 3 ቀን አስጠፍተን ወደዚህ ተሰብሰብ ብለናል። ከሱ ተሰብስበናል። ወደ እሷ ወንዷ መልሰዋን ወደ ቤቱ በቃ ሌላስ የቀረ? በቃ የለን ዘረ በሊቀ መልአክ በቅዱስ ገብርኤል ስም የተደበቅ ካለ ራስን አጋልጥ። ሰላም ገብርኤል መልአክ ለዓለ ማርያም ዛይረፈ ከመእዜኑ ህዳጠ ወአኮ ትሩፈ እግዚአብሔር ሀበኒ ሲሳኤ ልቡና መጽሐፈ ወአፉ የሙሴ ለመኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ሊቀ መልአክ ቅዱስ ገብርኤል ያጋልጥ። የተደበቃለ በቃ ጠቋራለን። በቃ ስትሰግድ በኋላ መጠን ድፍት እናስብላታለን። ደግሞ እሷ 19 ደግሞ ይደግፋታል። ጠቋራለን። አቋር ሌላስ? ሌላስ? የለንም በቃ ሌላስ የቀረ? በቅዱስ ገብርኤል ስም አሾክሻኪ። ሌላስ? ሌላስ የቀረ? በቅዱስ ገብርኤል ስም የራሔል የደም መንፈስ አለን። እጇ የቆረጠ ደም እናወስድ ብጉርና ትወጣታለን። ፊቷ ላይ እያከከ ደም እንገብራለን። የራሔሉ የደም መንፈስ። ሌላስ? ሌላስ የቀረ? የእርግማ መንፈስ። ሌላስ? ሀሰስያ አፍንጫ አፍናት የተባለ ሀሰስ የሆናት አሳመናት የተባለን አለ። እሺ አፍንጫዋን አፈን የተባልክ። ሌላስ? በቃ በሊቀ መልአክ በቅዱስ ገብርኤል ስም አሁንም የተደበቀ ካለ ራስን አጋልጥ ቶሎ። ሰላም ለተፈጥሮትከ በሌሊት እሁድ ቀዲሙ እማበ ወኢምንት ግብር ይጠየቅ ትርጓሜ ስሙ ሐዋርያ ልደት ገብርኤል ለበልዓም ኮከበ ሕልሙ እንተ ተስእለ በላዕሌከ መልክዐ ሕፃን ወእሙ ንጉሠ አይሁድ ዝንቱ ዘይቤ ማኅተሙ። ቅዱስ ገብርኤል ያጋልጠ። የተደበቃለ? የተደበቅ ምን እንድትል? ምን እንድትል? ምን እንድትል? ፈቃት ነገር ተብያለሁ። በዚህ እዛላ እጇ ቀጥረን ያስገባናለን። በስነ ስርዓት ተናገር። በቅዱስ ገብርኤል ስም ሰላም ለዝክረ ስምከ ዘኢተረጎም ምስጢር ባህቱ ይመስል ብሔለ እግዚእ ወገብር ገብርኤል ኪሩብ ጸዋሪ አብይ መንበር ሕዝቅኤል ዘነጸረከ በአምሳለ ብእሲ ክቡር ምስለ ገጸ ላህም ወአንበሳ ወቀሊል ንስር። ሊቀ መልአክ ቅዱስ ገብርኤል ያጋልጥ። ተናገር።
እንዳትነግር ተብያለሁ። በቃ ዝም በል። በሊቀ መልአክ በቅዱስ ገብርኤል ስም ነው የታዘዝከው። ታዘዝ ቶሎ። እዚዋለሁ ከሷ የምትሰራ እጅ አሳይኝ ብላ አሳየት። 2 ቀን አሳየት እና በሷ ሰላም መንፈስ እየገባል የስላቢ መንፈስ ስትሰራ አሳየ። እጅ የመዳፍ እጅ አሳይ ናትና እዚህ ያለት ወሰድኩ። የሰላም መንፈስ ገንዘብ አስልብ ገንዘቧን ገንዘብ አስልብ ሰራዊትን ሰብስብ እናውጣ። እጅህን አሳይኝ ስትላት አሳየት። 2 ቀን አሳየት። ምንም ታውቀውም መጠጥ ወድ መጠጥ እኮ አታውቅም ነበር። አሁን እዚህ ጋር ገባች ነው ያውቅ እያወቅ። ስለዚህ ገንዘቧን እየሰለብክ የኖርከው? አዎ የሰለብ በፀጉር የገባሃለሁ። ፀጉሯ ደግሞ ቆረጥ እስቲ ፀጉር 2 ሆነና ልቁረጥሽ አላትና ቆረጥ አድርጋ ነው በቃ አሁን ሁላችን ተሰብስበን ሰራዊትን ሰብስብ። በፀጉር የሚገባ ሌላስ የቀረ? ሌላስ የቀረ? የቀረ ሌላ? በሊቀ መልአክ በቅዱስ ገብርኤል ስም የቀረ? ሰላም ለስርተ ርእስከ ወለርእስከ በአምሃ ዘአስተቀጸሎ አምላክ አኪለ ቅዳሴ ስቡሐ ገብርኤል ፀሐይ እንተ ትሰርቅ ጽብሃ ብርሃነ ቃልከ እስከ አጽናፈ ምድር በጻ ወውስተ ኩሉ ዓለም ጸዳልከ ሳፋ። ሊቀ መልአክ ቅዱስ ገብርኤል ያቃጥላችሁ። የተደበቃለ ወደ ግንባር ውጡ። ሁላችሁ ቶሎ ተነስ። ሰራዊትን ሰብስብና ከራስ ፀጉሯ እስከ እግር ጥፍሯ ካለው ሰውነቷ ውጡ ሙሉ ለሙሉ። ቶሎ ቶሎ። ከገንዘቧ ከእድሏ ከህይወቷ ሁሉ ውጡ ቶሎ። ጤናዋንም ልቀቁ ቶሎ ውጡ። ሰራዊትን ሰብስብ እናውጣ ቶሎ በል። ከወንዷ ደግሞ እሷ መጠተናለን ዛራ መልሰናል ወደ ቤት ያለው። የዘጋችሁትን እድል ሙሉ ለሙሉ ክፈቱ ቶሎ ቶሎ። በሽታችሁንም አንሱ። ሰራዊታችሁን ሰብስቡ። ቶሎ ቶ ዝም ማሰኛት ሚስጥር እንዳታወጣ አድርጋት ተብለ የተላክም ከአንደበቷ ተነስ ቶሎ ቶሎ ተነስ። አንቀ ግደልም የተባልክ ተነስ ከአንገቷ ከጎሯ አውጣ ቶሎ። ሁላችሁ በሊቀ መልአክ በቅዱስ ገብርኤል ስም በአብ በወልድ በመንፈስ ቅዱስ ስም ሁላችሁም ተናገሩ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን የዘጋንባትን እድሏን ከፍተን በሽታችንን አንስተን ሰራዊታችንን ሰብስበን ከመላ ሰውነቷ ህይወቷ ወጥተን እስከምንሸን ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ እስራታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም።
ምንም ስራ አንሰራም። ምንም ስራ አንሰራም። ልብ መልሱ፣ መልሱ ልብ። እግዚአብሔር ይከስን። አመሰግናለሁ። ወንድሜ ጸጋ ይብዛልኝ። በርቼቴ ሌላ የምትታሰር የምትታሰር እሺ፣ ወለተ ማርያም ጋር አለ። አቤት ማነው የምትታሰረው? ቡዳ ቡዳ ነኝ። ወይኔ 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 ተቃጠልኩ። ቡዳ ዛር ነው። ቡዳ አይነጠላ። አዎ በማይ ቡዳ ነኝ። ቡዳ የገባው ሁልጊዜ አክተውኝማ። ቡዳ አይነጠላ። ቡዳ ነኝ። በማየት የገባው በመልኳ ግብት አልኩኝ። እሺ ሰራዊትን ሰብስብና ውጣ። ሌላስ የቀረ? ሌላ የለንም። ወይኔ ወይኔ ፈርቶብኝ። በሊቀ መልአክ በቅዱስ ገብርኤል ስም ሌላ የቀረ? ሌላ የለንም። ታስረናል ሁላችን። ወይኔ ወይኔ። ሰላም ለገጽከ እምገጸ መላእክት ፍሱ ንጉሰ ነነዌ ዘርእዮ ማእከለ ነበልባል መፍርህ ሊቀ ካህናት ገብርኤል ዘልብሰ መትከፍትከ ንጽ ስራኤሊተ ለኃጥእ ጊዜ መስዋዕተ ሰርክ ወነግ በምሕረተ ክርስቶስ እድሃን ወአኮ በፊት ሊቀ መልአክ ቅዱስ ገብርኤል አጋልጥ። የተደበቃለ እኔ አየር አጋልጣለሁ። ሰራዊትን ሰብስብ ቶሎ። ሰላም ለኪ እንዘ ንሰግድ ብለኪ ማርያም እምንን አስተበቋኪ እማርዌናዊ ተማይጸንብኪ በእንተ አናምኪ ወኢያቄም አቡኪ ማህበረነ ዮም ድንግል ባርኪ። በቅድስት ድንግል ማርያም ስም የተደበቅ ሌላ የለንም። በምንድን ነው የምትፈታተኗት? በበሽታ ጥርሷን ያሳመምንም በመልክ ነው የገባንና እኔ ቡዳ ተያዝኩኝ። ወደ ውጣ አለች። ልጅቱ እኮ ኃይለኛ ናት። የመተት እድሳት አለ? የመተት እድሳት የለንም። ታስረናል። በቅድስት ድንግል ማርያም ስም እባክህ እሷ የምታቃጥላት ትጥራት። እሷን በቅድስት ድንግል ማርያም ስም ታደሰ የገባ ካለ? የለንም። ታስረናል። አልታደስንም። እሺ ከጥርሷ ከመልኳ ውጣ። ወጥቻለሁ። መልኳን አይተገባ። ሰራዊታችሁን ሰብስቡ ቶሎ። ሰብስቤያለሁ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም እሷማ ታቃጥለናለች። እባክህ በቅድስት ድንግል ማርያም ስም ወደት ትጠራለህ። ቅድስት ድንግል ማርያም ታቃጥል። ቶሎ ጥራ። በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከሕይወቷ ወጥተን መልኳን አይተን የገባን ሁሉ ከመልኳ ወጥተን በሙሉ መልኳ ወጥተን ከጥርሷ ላይ ተነስተን ጥርሷ ላይ ተነስተን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ በአጋዕዝተ ሥላሴ ከእነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። እነ ሰራዊታችን ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ቅድስት ሥላሴ ስርዓታችን ያጽኑብን። ቅድስት ድንግል ማርያም በእሳት መቀነት አንቃ ስርዓታችን ታጽናብን። ቅድስት ድንግል ማርያም ስርዓታችን በእሳት መቀነት አንቃ ስርዓታችን ታጽናብን። ስርዓታችን ታጽናብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ መልሱ ቶሎ። ወለተ ማርያም ይሰማል? አቤት። ምንጊዜም ወደ ስራ ስትሰማሪ ማለት ነው ቅባ ቅዱስ ተቀቢሺ። ጌታዬ መድኃኔዓለም ኢየሱስ ክርስቶስ ሆይ መልኬን አይቶ ውበቴን አይቶ
ወደ እኔ የሚገባው መንፈስ ከሰው እየተነሳ ከሰው ዓይን እየተነሳ ወደ እኔ የሚገባው መንፈስ ታግድልኝ ዘንድ በተወዳጅ እናት በድንግል ማርያም ስም ተማጸኛለሁ ብለሽ ይሄ ቅባ ቅዱስን በቀባው ከጠላቶቼ ማንነቴ መልኬን አይተው የሚገቡ መናፍስትን እንድታግድልኝ ነው ብለሽ ቅባ ቅዱሱን ተቀቢ። ፊትሽን በተለይ እሺ ግልጽ ወንድሜ። ነው አይደል? እሺ በፊት ዛሬ ቀደም እጄን ላይ እንደዚህ ስሄድ መንገድ ላይ ተነክቼ እሺ እንደዚሁም ገቦብኛል። በተደጋጋሚ ነው የሚሆንብኝና አሁን ብቻ እያስቸገረ ያለው ቡዳ ነው። አሁን መልክሽን እያየ የሚገባ ይሄ መንፈስ ወደ መልክሽን እያየ የሚገባው ለሁለት ዓላማ ነው። ወይ መልክሽን ሊያበላሽ ነው፣ ወይ ደግሞ የአንቺን ውበት ተጠቅሞ ሌሎችን ሰዎች ለማጥመድ ይሞክራል። ቡዳ መንፈስ መልክ አይቶ የሚገባው ስለ ሁለት ነው እህት ወንድሞች። አንደኛ መልክ ካለሽ መልክሽን ወይ ያበላሸዋል፣ ወይ ደግሞ ምን ያደርጋል? የአንቺ መልክ ተጠቅሞ ሰዎችን ዝሙት መንፈስ ሆኖ ይስባል ማለት ነው። እና ከዚህ አንጻር ነው በዋናነት። ሁለተኛ ደግሞ መልክም አይቶ ገብቶም ደግሞ ሌላም ስራ ይሰራል፣ አያጠፋ ማለት አይደለም። ስለዚህ አንቺ ግን መልክሽን እያየ እንዳይገባ መጥቶም ደግሞ አንቺ ጋር ስራ እንዳይሰራ መድኃኒዓለምን መማፀን፣ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ ተብሎ ተጽፏል። ራስሽን አሳልፈሽ ከሰጠሽ እግዚአብሔር አምላክ ይጠብቅሻል። መንገድን ለእግዚአብሔር አደራ ስጥ ተብሎ ተጽፏልና ግልጽ ነው። ያንን አድርጌ እህቴ። እሺ ወንድሜ መድኃኒዓለም ይስጥልኝ። አሜን። ቅባ ቅዱሱ ለዚህ ይጠቅምሻል። መንፈሱ መልክሽን አይቶ እንዳይገባ መቀባትሽ ለዚህ ይጠቅማል። እሺ ሰኒ ወለተ ማርያም ጋር አለ። ማን የምትታሰረው? መተት የእድሳት ኤርፎኗን ንቀሉ፣ ንቀሉ ኤርፎን መጀመሪያ። ማን ማን ነው ያላችሁት? መተት፣ ቡዳ፣ ሌላስ? ሌላስ የቀረ ማን አለ? አስተካክሉ፣ ድምፁን አስተካክሉ፣ ድምፁን አስተካክሉ። ተነስ፣ ከስልኳ ላይ ተነስ። በሊቀ መልአክ በቅዱስ ሚካኤል ስም ተነሱ። ኦ ሚካኤል፣ ኦ ሚካኤል፣ ኦ መተንብል ካህናርያም ትሰመይ ቢጸ ሱራፌል ዘምርኡስ አርዑስ ወዘምርኡ ላለኡል ጊዜ ጸዋዕኩከ ቀረበኒ በምሕረቱ ሳል ሳል ለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል። በሊቀ መልአክ በቅዱስ ሚካኤል ስም መጀመሪያ ከስልኳ ላይ ተነሱ። ድምፁን አስተካክሉ። ቶሎ አስተካክል፣ ቶሎ አስተካክል። በሊቀ መልአክ በቅዱስ ሚካኤል ስም አስተካክሉ መጀመሪያ ድምፁ። እሺ ማን ያላችሁት ውስጥ ያደፈጣችሁ ማን ማን ናችሁ? ቡዳ፣ መተት፣ ሌላስ? አስወጣት እንዴ! አስወጥቷት ነው። እሺ ሌላ የምትታሰር ጓደኛዬ ታማ ነበር ሲመፈሱን ሰሪላት። ሌላ የምትታሰር የምትሸኝ አይነ ጥላ ቡዳ፣ ዛር አይነ ጥላ ዛር ቡዳ፣ መተት፣ ጠቋር፣ መስተፋቅር፣ የደብተራ መንፈስ፣ አፍዛ ደንግስ፣ የሰላቢ መተት፣ የአይምሮ መተት ምትታሰር። እሺ ወለተ ቂርቆስ ጋር አለ። ወለተ ቂርቆስ ጋር አለ። አንተ መኑ ከማምላክ ወለተ ቂርቆስ ጋር አለ። ማይክን ክፈት፣ ክፈት ማይክን። ማንም ውስጥ ያደፈጥከው ጠዋት ስትረብሻት የነበርከው ማነህ? ስትረብሻት የነበርከው ማነህ? ጠዋት ማይክን ክፈት። ድምፁን አስተካክል፣ አስተካክል ድምፁን። የእድሳት ሌላስ? ሌላስ ማን ነው የቀረው? የአእምሮ መተት አለ። የአእምሮ መተት፣ የእድሳት ሌላስ? ከስራ አስወጣ የተባለች ከስራ ያስወጣል። ከስራ አስወጣ የተባልክ ሌላስ? ገንዘብ አላስቀምጥ አይደል? ከስራ አስፈረር ባዷን ቁጭ
እሺ ሌላስ? አሳብድ የተባላለ ምን ከማህበር አድርግ? አስወጣ። አሳብድ ከማህበር ከማህበር አስወጣ። አስወጣ። አሳብድ። ሌላስ? በቃ እኛን አላበቃ። ሰራዊታችሁን ሰብስቡ። ቶሎ ቶሎ ውጡ። በሊቀ መልአክ በቅዱስ ሚካኤል ስም አንድ መንፈስ ሳይቀር ውጡ። የተደበቅ ካለ በቅዱስ ሚካኤል ስም ራስን አጋልጥ። አሁንም የተደበቅ ካለ ኧረ በቃ እኛ በቃ ኢየሱስ ስም አትጥራብን። ኢየሱስ ስም መጥራት አልፈልግም። ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመ ጸሐፈ ሶበ እፄው ስመከ ከሲቴ አፈ ረዳኤ ምንዱባን ሚካኤል በከመ ታለምድ ዘልፈ በቃ ለረድኤትየ በቃ ነአ ሰፊያ ከክንፈ በቃ ሊቀ በቃ መልአክ ቅዱስ ሚካኤል ይበቀል። የተደበቅ ካለ ሌላ የተደበቅ በምግብ የገባዋል በምን ላይ ላይ በምግብ የተቀመጠው በምን የገባ በምግብ ላይ የገባ ነው። ኩላሊቷ ላይ የተቀመጥክ አዎ በየጊዜው ወደ ወጥራው ይገወረ ምንላ ተነስ ተነስ፣ ከኩላሊቷ ተነስ ቶሎ። ከሆዷ ከኩላሊቷ ከመላ ሰውነቷ ተውጣ። ሰራዊትን ሰብስብና ሌላስ የቀረ አስማንዲዮስ ሌላስ የቀረ አይነ ጥላ ጠቋር ሌላስ ሰላም ለስርተ ርእስከ ዘኢይጠየቅ ማእዛ ዘኢይጠየቅ ግእዛ ሚካኤል ሳው አጽነሃይ ሰናይ ጼና መዓዛ በጽያከ ግብተ ለነፍሴ አመትካዛ ለልበዚ አየ በትንባሌከ ናዝዛ እንበለ ጊዜ በላ እየርሳ ወሬዛ ሊቀ መልአክ ቅዱስ ሚካኤል አጋልጥ። የተደበቅ ካለ ሌላ ገርግር አይነ ጥላ ጠቋር አዳልሙቲ ሌላስ ሁላችሁም ራሳችሁን አጋልጡ። ቶሎ 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 አጋልጡ። ከአባቱ የመጣ ሌላስ ሌላስ የተደበቅ ማን አለ? ተነስ ከትከሻዋ ላይ ከእድሏ ላይ ከትከሻዋ ውጣ ቶሎ። ሌላስ የቀረ? ሰራዊታችሁን ሰብስቡ፣ ፈተናችሁንም አንሱ። ቶሎ 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 ውጡ ከመላ ሰውነቷ ከህይወቷ ከአይምሯም ውጡ። አሳብ ተብለ የተላክ አይምሯን ለቀውጣ። ከስራዋ ከድሏም ተነሱ ቶሎ ከስራዋም ውጡ። ሁላችሁም አፍ ላይ ተዘጋጁ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም ማይክን አንሳ፣ ቢቱን አንሳ። ሁላችንም ከነ ሰራዊታችን አትናገርም እንዴ? አስወጥቷት ነው ስትገባ ንገሩኝ። እሺ ሌላ የምትታሰር መኑካ ማምላክ ስትገባ ንገሩኝ። እሺ ማን የምታሰረው? ጥላወጊ ጠቋር ሌላስ? በሽታ በደዌ አሰቃየት ወደ እድሳት መተት በበሽታ በደዌ አሰቃያት። የእድሳት ለምን መጀመሪያ ለምን ነበር የገባኸው? ስልችት እንድትል በህመም በቃ በሁሉ ነገር ተስፋ ቁርጥ እንድታረግ ብቻ ነው ፈልገው። ሰራዊትን ሰብስብና ውጣ። በደዌ በበሽታ አሰቃያት የተባልክ በምንድን ነው? በበሽታ በምንድን ነው የምታሰቃያት? እንዴት እያረክ ነው የምታሳምማት?
በቃ እንዳይ ሆዷ ላይ ይቀመጣሉ። እንዴ ልቧ ላይ አንዴ በቃ አንድ እሺ፣ አንዴ ሆዷ ላይ አንዴ ልቧ ላይ ሌላስ? አንዴ ራሷ አላማ ብቻ ማሰልቸት ነው። በቃ ከአንዱ ስታይ ከአንዱ ዞር እያሉ በቃ አስጨንቃታለች። አባት ግን እሷ እንዲሁም አምላክ ስላመንኩ ያመሰግናለሁ። ብቻ እኔን እግዚአብሔር ይገስጻችሁ። ውጡ አሁን እንደ ስትቀጣል ከልቧ ከሆዷ። በሽታችሁን አንሱ፣ ቶሎ ቶሎ አንሱ በሽታችሁን። ኃያሉ መድኃኒዓለም ይበቀላችሁ። ውጡ፣ በሽታችሁን አንሱ። ከልቧ ከሆዷ ከኩላሊቷ ከመላ ሰውነቷ ውጡ፣ ቶሎ ቶሎ ውጡ። ሌላስ የቀረ ሌላስ የተደበቀ ማን አለ? በቅድስት ድንግል ማርያም ስም ኔትወርኳ ላይ የተቀመጥ ካለ ተነስ፣ ቶሎ ተነስ ከኔትወርኳ ላይ። በነገራችን ላይ ይሰማል አይደል? ድምጼ እህት ወንድሞች፣ ድምጼ ይሰማል? የኔ ይሰማል። ሲያሰቃያችሁ በበሽታ ስትፈተኑ ጌታዬ ልዑል እግዚአብሔር ሆይ ለደዌ አሳልፈህ አትስጠኝ፣ ለበሽታና ለደዌ አሳልፈህ አትስጠኝ፣ የምታመመውንም ሕመምና ደዌ መስቀል አድርግልኝ፣ ከኃጢአት የመነጻበት ከበደል የምታጠብበት አድርግልኝ እያልን መስገድ አለብን። ስንሰግድ ዝም ብሎ መስገድ ብቻ ሳይሆን ለምንድን ነው የምንሰግደው የሚለውንም ማወቅ አለብን። እሺ፣ ለምንድን ነው የምንሰግደው? ለምሳሌ ከበሽታ እንድትፈወስ ነው። እንደዛ ከሆነ ለስግደት ርዕስ ስጠው። ለስግደት የምንስጠው ርዕስ ምን? ጌታ ሆይ ከበሽታ ፈውሰኝ፣ ጌታዬ መድኃኒዓለም ከበሽታ ከደዌ ፈውሰኝ እያልክ መስገድ። አሁን ለስግደት የምንሰጠው ይባላል፣ ርዕስ ሰጠ ይባላል። ስትቆርብም ልክ እንደዛው። ለምንድን ነው የምትቆርበው? ዓላማ ምንድን ነው? ከበሽታ እንድትፈወስ ነው። እንደዛ ከሆነ ስትቆርብ ጌታ ሆይ ከሕመምና ከበሽታ ፈውሰኝ፣ ከስጋም ከነፍስም ደዌ ተፈውሰኝ ዘንድ ዛሬ ቅዱስ ቁርባንን ወስዳለሁ እያልክ በርዕስ ቁረብ። ስትቆርብ ስትመጸውትም እንደዛው። ለምንድን ነው የምትመጸውተው? ርዕስ እየሰጣችሁ ተግባራዊ አድርጉ። እሺ እህት ወንድሞች፣ ዝም ብሎ ብቻ መስገድ ሳይሆን ርዕስ ስጡት፣ ርዕስ እየሰጣችሁ። ሁለተኛ ደግሞ በበሽታ በደዌ የምትሰቃዩ ከሆነ ደግሞ ከቅዱስ ሩፋኤል ጋር መጣበቅ ነው። የቅዱስ ሩፋኤልን መልክና እንትን ድርሳን መጸለይ ነው ደጋግማችሁ። ምክንያቱም በበሽታ የተሾመ መልአክ ስለሆነ የእሱን መልክና ድርሳን እየጸለይን አንተ ፈዋሲ መልአክ፣ የፈውስ መልአክ ቅዱስ ሩፋኤል ሆይ ሰውነቴን ጎብኛት፣ ከበሽታ ከደዌ ትፈውሳት ዘንድ ሰውነቴን እባክህ ጎብኛት እያልክ መስገድና መልኩን መጸለይ፣ በጸሎት ውሃውን መጠመቅ ትችላለህ ማለት ነው። እሱ ነው መሰልቸት ያለበት እንጂ እኛ አይደለንም ልንሰለች የሚገባው። ለምንድን ነው ቅድም ኔትወርኳ ላይ የተቀመጥከው? ማን ነው ኔትወርኳ ላይ የተቀመጠው? ኔትወርኳ ላይ የተቀመጠው ማን? በቃ እንዲገባ አልፈልግም። ወደዚህ አይበርዘለው እንድደርስ አልፈልግም። ፈርት ብላና ተነሱ። በሊቀ መልአክ በቅዱስ ሩፋኤል ስም ከኔትወርኳ ላይ ተነስ። የአየር አጋንንትም ጸራሞ ደራሞ። ሌላስ ኔትወርኳ ላይ ተቀመጣለ? ሌላ ሰራዊታችን ሰብስቡ። ሌላስ የቀረ ማን አለ? የሙስሊም ዘር መንፈስ አለው። ጠቋራ ዳልሞቲ። ሌላስ? በምግብ በመጠጥ የገባው አለው። በምግብ በመጠጥ። ለምንድን ነው በምግብ በመጠጥ የገባችሁት? በምግብ በመጠጥ የገባችሁት ለምንድን ነው? በምግብ በመጠጥ የገባችሁት ለምንድን ነው? በቃ የሱ የሆነውን እድሉን ህይወቷን በሙሉ ቀመጥ
የትዳር ዕድል በቃ የሰው መውደዷን ሁሉ ነገሯን የሱ የሆነው ምንም ነገር እንዲኖራት ብኩን እንድትሆን ፈልገው። ሰራዊታችን ሰብስቡ፣ ቶሎ ቶሎ፣ ሁላችሁም ውጡ፣ ቶሎ ውጡ። በአጋዕዝተ ዓለም በቅድስት ሥላሴ ስም ውጡ፣ ቶሎ። አቃጠለኝ አስራ ወጡ ወይ ሰራዊትን ሰብስብና ተነስ፣ ቶሎ። ወይ ቡዳ ዛር አለው፣ ቡዳ ዛር የቤተሰብ የበቀል መንፈስ አለው። እነሱን ስመክር ተዳድጄ መጣሁ፣ ጠቋራለሁ። እሺ፣ ሌላስ? አስጨንቃ አሳብደህ የተባለው አለው። አስጨንቅ አሳብድ። ሌላስ? ጆሮዋን ድፍን አድርግ የተባለው ጆሮዋ የተቀመጠው አለው። በጸሎት ሰዓት ልቧን ቅውስ ተመስጧን ጥፍት ማድረግበት በቃ ጆሮዋ የምትደፍን ተመስቶ የምታጠፋ። ሌላስ? የለንም በቃ ሰርኝ የለን። ኦ ሚካኤል፣ ኦ ሚካኤል፣ ኦ መተንብል ካህናሬ አምትሰመ ቢዘ ሱራፌል ዘምሮሳ ርዑስ ወዘምሎ ላልዑል ጊዜ ጸዋኩከ ቀረበኒ በምሕረቱ ሳል ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ቁጭ ብዬ አንቃ ግደል ሊቀ መላእክት ቅዱስ ሚካኤል ይበቀልን። ጎሮሮ አለ ግደል የተባለው ተነስ፣ ከጎሮሮ አለ ተነስ፣ ቶሎ በል ቶሎ ተነስ፣ ቶሎ። ሰራዊትን ሰብስብ። የአሕዛብ መንፈስ ማጠራጠራታለሁ። የአሕዛብ መንፈስ ተነስ፣ የሙስሊም ዛር ተነስ። ሰራዊትን ሰብስብና ቶሎ። ጎሮሯን እየመጣ የምታንቀው መቼ መቼ ነው? ሰዓት አለ? ሰዓትን ጠብቀን የምታንቃት መቼ መቼ ነው የምታንቀው? ጎሮሯን እየመጣ በጸሎት ሰዓት በምቆምበት ሰዓት። ሌላስ? ተመስጧን ጥፍት ለማድረግ ነው እና በቃ እንፈታተራታለን። ስራችንን ማላቆም እናስታውቃታለን። የምታስታውቃት ማን ነው? ዛሬ ዳሯን እንደዚሁ በቃ የምታስታውቃት ማን ነው? የገባ በምግብ የገባ ሰራዊትን ሰብስብ፣ ከሆዱ አውጣ፣ ቶሎ ከሆዱ አውጣ። ወጥቻለሁ፣ በቃ ስራ ወጥቻለሁ። ከዛሬ ጀምሮ ስራን ታቆማለህ። ማስታወቂያ በሊቀ መላእክት በቅዱስ ሚካኤል ስም ከዛሬ ጀምሮ ስራን አቁሜያለሁ። ቶሎ በል። ከዛሬ ጀምሮ በሊቀ መላእክት በቅዱስ ሚካኤል ስም ከዛሬ ጀምሮ በሊቀ መላእክት በቅዱስ ሚካኤል ስም ስራዬን አቁሜያለሁ። አላስታውቃትም። ሌላስ የቀረ ማን አለ? በቃ ንስሐን ገብታ የጸጸት ልብ እንዳይኖራት አሁን ለጸሎት ስቆም ታለቅሳለች ይሆናል፣ ግን ንስሐ ገብታ በቃ ጸጸት አይኖራት። ምን አይነት ልቧ ላይ ቁጭ ያለና እኔ ጠቋር በቃ ተነስ፣ እንደው ቀኖናውን ተጨረሰ በላይ በቃ ታለቅሳለች። ተነስ፣ እንደው እኔ በንስሐ ሳድርግ የሚያደርግ ይብድርኛል። ተነስ፣ ከልቧ ላይ ውጣ። ጠቋር ተነስ። ሌላስ? በቃ ተመስጧን ጠፍት በመጣሪያ በስግደት ሰዓት በቃ አይምሮዋን። ሌላስ የቀረ? አይምሮ የተቀመጠ አይምሮ መተት ያየር አጋንንት በጸሎት ሰዓት ሀሳቡን ብትንትን ማደር። ሰራዊትን ሰብስብ አንተም የአየር አጋንንት። ሌላስ የቀረ ማን አለ? በቃ የለም እሰራለሁ። በሊቀ መላእክት በቅዱስ ሚካኤል ስም የቀረ ሰላም ለስርተ ርእስከ ዘኢይጠየቅ ግእዛ ሚካኤል ሳዊ አጽናሃ የሰናይ ጤና መዓዛ በጽያከ ግብተ ለነፍሴ አምትካዛ ለልበዚ አየ በትንባሌ ከናዝዛ
እንበለ ጊዜ በላ እይርሳ ወሬዛ ሊቀ መላእክት ቅዱስ ሚካኤል ይበቀል ያጋልጥ። ከአረቦች የመጣ ሌላስ? በቃ እጇ ላይ ጉልበቷ ላይ ቁጭ ብዬ እኔ ጠቋር ለከንቱ ውዳሴ እንድወድቅ መፍትህ ይሄ ለከንቱ ውዳሴ የሰገድሽበት እያሉ እጇን ቁስል ጉልበቷን ቁስል በቃ ለምን ስትሰግድ ራሱ እንደው የሚገርም ነገር ጉልበቷ እጇ ድምት ይላል። ጆሮ ለምንድን መድኃኒዓለም እንደዛ ለዚህ የምታደርገው? ሲያፈዝዘው ደም ነው እያለ እኔ እንደዛ ስትል በቃ ለከንቱ እንደዚህ የሰገድኩባት ነው እያለ ግን እሷ አባቷ እንደዛ ትል ደግሞ ስግደቱም እንድታቆም ቁስል ብሎ እንደዛ ትሰግዳለች። በቃ እጇም ጉልበቷም በቃ ቁስል ብሎ ስትሰግድ ደግሞ ድምት ይላል። እንደዛ እየሆነ ደግሞ እንደዛ በሬ ደም ሲደማ ጸበል እንዳጠጣ አደርጋታለሁ። ግን እሷ ይሄ አንተ ስራ ነው ትለኛለች። ሰራዊትን ሰብስብና አውጣ። ቶሎ ቶሎ ተነስ። ከጉልበቷ ከእጇ ከመላ ሰውነቷ አውጣ። ሌላስ የቀረ? በቃ የለንም ሰሪ በቃ ወደ ጨርሻለሁ። ግንባር ውጡ ሁላችሁ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ፈተናችሁን አንሱ። መጀመሪያ ስራችሁንም አቁሙ። ቶሎ ቶሎ ስራችሁን አቁሙ። ፈተናችሁንም አንሱ ሙሉ ለሙሉ በሊቀ መልአክ በቅዱስ ሚካኤል ስም። በቤተሰቦቿ ሆኜ ወንድሞቿ ላይ የምፈታተናት ተነሱ። ከቤተሰቦቿ ተነስ። ሰራዊታችንን ሰብስቡ ቶሎ። የአየር አጋንንት ጠራሞ ደራሞ በጸሎት ሰዓት በእንቅልፍ ድፍት ማደርጋት ተነስ። አዚምን አንሳ። እንቅልፍን አዚምን አንሳ። ቶሎ ቶሎ አንሳ። አንሳ አዚምን። አዚምን አንሳ። በሊቀ መልአክ በቅዱስ ሚካኤል ስም ወደ ግንባር ውጡላችሁ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያሉ በቸሩ መድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም ቶሎ በል። በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም በሊቀ መልአክ በቅዱስ ሚካኤል ስም በሊቀ መልአክ በቅዱስ ሚካኤል ስም ሊቀ መልአክ ቅዱስ ሚካኤል ያቃጥል። በሊቀ መልአክ በቅዱስ ሚካኤል ስም በሊቀ መልአክ በቅዱስ ሚካኤል ስም በቅዱስ ሚካኤል ስም ሁላችንም ከነ ሰራዊታችን ሙሉ ለሙሉ ስራችን አቁመን በሽታችንን አንስተን ሰራዊታችንን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን በትምህርተ መስቀል ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ እስራታችን ያጽኑብን። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ መልሱ ልብ። እሺ እህታ ገብርኤል ይሰማል? አይሰማል? ወንድማል መልካም። ሁለት ነገሮችን ሰምቻለሁ አንቺ ጋር። አንደኛ
ንስሐ ከገባሽ በኋላ እንዳትጸጸት እናደርጋታለን። ልቧ እንድንድን አደርጋለሁ አለ ጠቋር። እውነት ነው። አዎ በዚህ ነገር በጣም ተጨንቄያለሁ። ንስሐ ገብቼ በጣም በቃ አሁን በሌላ ሰዓት ለጸሎትም ስቆንም ባለኝ ምናለኝ በቃ ማልቀስም አልችልም፣ በንስሐ መጸጸት አልችልም። በቃ ቀኖኔን ከፈጸሙ በኋላ አለቅሳለሁ ምን አላለሁ፣ ግን ለንስሐ ገብቼ በጣም እንደዚህ ነው የሚያደርገኝ። እሺ መልካም። ከቅዱሳት መጽሐፍት አትራቂሽ እህቴ። አንደኛ አዋዋልሽን አስተካኪ። ከዓለማውያን ሰዎች ጋር ጊዜሽ የምታጠፊ ከሆነ ስለ ራስሽ አታስቢም፣ ኃጢአትሽን የምታስቢበት ጊዜ አታገኝም። እና ውሎሽን አስተካኪ። አሳ ከውሃ ወጥቶ ከቆየ እንደሚሞት ሁሉ መንፈሳዊ ሰውም ከመልካም አስተሳሰቡ ከልብ ንጽህናው ከአቋሙ ወጥቶ ከቆየ ወይም ደግሞ ከዓለማውያን ሰዎች ጋር በከንቱ ጊዜውን ካሳለፈ የውስጥ ሰላሙን ያጣል፣ መንፈሳዊ ትጋቱም ይጠፋል፣ ስለ ኃጢአቱ የሚያስብበት ጊዜም አይኖረውም። አንደበትሽንም ጠብቂ። በተለይ አንደበት ሰው ብዙ በመናገር ሀሳብና ተመስጦ ይጠፋል። ከልክ ያለፈ ዝምታም የምክር የማጽናኛ ቃልን ያሳጣል ይላሉ አባቶቻችን። ስለዚህ አንደበትሽን ጠብቂ። አንደበትሽን ለመጠበቅ ደግሞ ከሰዎች ጋር የምታደርጊውን ግንኙነት የምትቀንሽ ከሆነ አንደበትሽን ይጠበቃል ማለት ነው። ልብ ይናገር ዘንድ አንደበትን ዝም አሰኘው፣ እግዚአብሔር እንዲናገርም ልብን ዝም አሰኘው ይላሉ አባቶቻችን። ትክክል ነው። ከሰዎች ጋር ብዙን ጊዜ ማንውል ከሆነ ዝምታ ይኖረናል። ዝም የምንል ከሆነ ደግሞ በልባችን ኃጢአታችን ይታወሰናል ማለት ነው። ጸጥታ ሕሊና በተለያዩ ሀሳቦች ከመባዘን እንዲጠበቅ በማድረግ ያረጁ ትዝታዎች እንዲጠፉ ያደርጋል። ሕሊናችን ከክፉ ሀሳብ የሚጠበቅ ከሆነ ደግሞ ኃጢአታችን የማሰብ ቻንስ እናገኛለን ማለት ነው። ስለዚህ አንደኛ አዋዋልሽን አስተካኪ፣ ሁለተኛ ደግሞ ቅዱሳት መጽሐፍትን አንብቢ፣ ገድላትን አንብቢ፣ ስለ ኃጢአትሽ እንድታስቢ ማለት ነው። ሌላው መዝሙረ ዳዊት ላይ አተኩሪ። በጣም መዝሙረ ዳዊትን የሚጸልይ ሰው ኃጢአቱ ይታየዋል፣ ግን ተረጋግቶ የሚጸልይ ከሆነ ነው። ጥድፍ እያለ ቶሎ ለመጨረስ አይነት ግብ ግብ እየፈጠረ የሚጸልይ ከሆነ ብዙም አይኖርም። ተረጋግታችሁ ጸልዩ እህት ወንድሞች። አሁን ለምሳሌ መዝሙር 168 አቤቱ ውሃ እስከ ነፍሴ ደርሶብኛልና አድነኝ፣ በጥልቅ ረግረግ ጠለቅኩ መቋሚያም የለኝም፣ በጩኸት ደከምኩ ጎሮሮዬም ሰለለ፣ አምላኬን ስጠብቅ ዓይኖቼ ፈዘዙ፣ በከንቱ የሚጠሉኝ ከራሴ ጠጉር በዙ፣ በአመፅ የሚያሳድዱኝ ጠላቶቼ በረቱ፣ በዚያን ጊዜ ያልቀማሁትም መለስኩ። አቤቱ ስንፍናዬን አንተ ታውቃለህ፣ ኃጢአቴም ከአንተ አልተሰወረም። እንደነኛ አይነት ጸሎቶች አሉ። መዝሙር 68 እንደዚሁም ደግሞ መዝሙር 50 አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ፣ ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ የሚል እና እንደነኛ ስንጸልይ ቀስ እያለን እየተረጋጋን ኃጢአታችን እያሰብን መዝሙረ ዳዊትን ብንጸልይ ከስግደት ጋር በእውነት ኃጢአታችን ይታወሰናል። እና መዝሙረ ዳዊት ከጸሎታት መካከል መዝሙረ ዳዊት፣ ውዳሴ አምላክ፣ ድርሳነ ማየዊ እነኝህን ጸሎቶች እየጸለሽ ኃጢአትሽን ማሰብ። ሶስት ነገሮችን አስቢ ሁሌም ስትኖሪ በመንፈሳዊ ሕይወት። ምን ካልሽኝ፣ አንደኛ ኃጢአትሽን፣ ሁለተኛ አምላክሽ በቀራንዮ የከፈለውን ዋጋ፣ ሶስተኛ ደግሞ ሞትሽን፣ ዕለተ ሞትሽን። እነኝህን ሶስት ነገሮች አስቢ ደጋግመሽ። ግድ ነው በቃ ብትረሽ እንኳን የግድ አስቢ። ስለ ኃጢአትሽ እያሰብሽ ለማልቀስ ጥረት አድርጊ። በዚህ ዓለም በፈቃዳችን ካላለቀስን በገሃነም አጋንንት ያለ ፈቃዳችን ያስለቅሱናል። በዚህ ዓለም ንስሐ ካልገባን በገሃነም የማይረባ ለቅሶና ጩኸት እናዘጋጃለን ይላል መጽሐፍ ነው የሚለው፣ እኔ አይደለሁም። መጽሐፈ መቃብያን ሳልስ ምዕራፍ 10 ቁጥር 27 ላይ እና ሶስቱን ግድ አስቢ እህቴ። ኃጢአትሽን አስቢ ምንጊዜም። ከዛ ወዮሌ ለኔ መግቢያ የት ነው? በተለይ የንስሐ መዝሙሮችንም አዳምጪ። እኔ በጣም የምወዳቸው የንስሐ መዝሙሮች አሉ። አይ ሰው ከንቱ ሞት መርሳት የሚል አንድ የድሮ ዝማሬ አለ። እኔ እሱን ሳስብ በጣም ነው ትዝ የሚለኝ እና እነኝን የድሮ ዝማሬዎችን የነ ኪነ ጥበብን አዳምጪ።
የነ ታደለ ማን ነበር የሚባለው? ታደለ ፊጣ ነው። አዎ የእነሱን ዝማሬዎች አሳደሽ ፈልገሽ አዳምጪ። የማህበረ ቅዱሳን ዝማሬን በጣም ነው የምወደው። የእነሱንም የድሮ ዝማሬያቸው ማለት ነው። እነኚህ ስታዳምጪ በእውነት በጣም የሌለ ተመስጦ ውስጥ ነው የምትገቢው። ኃጢአትሽን ታስቢያለሽ። እኔ ድሮ በልጅነቴ ለራሴ እንትን ርዕስ ሰጥቼ አዳምጥ ነበረ መዝሙር። ዛሬ ጠዋት 3 ሰማን ነው። ከዛ ከሰዓት ማታ ደግሞ ከትምህርት ቤት ስመጣ 3 እሰማለሁ። አንድ ላይ በየቀኑ ስንት ሰማለሁ ማለት ነው? ስንት ይሆናል? ጠዋት 3 ከሰማው ማታ 3 ከሰማው 6። ደግሞ በጣም አጥብቄ የምሰማቸው የኪነ ጥበብን የድሮ የምርትነሽ ዝማሬዎችን ትላንትና ካንተ ጋር ዛሬ ደግሞ ወደ ሌላ አቤት እሱ ዝማሬ እንዴት እንደምወደው። ሰልችቶኛል አባቴ ሆይ ሁሌ መጓዝ ወደኋላ፣ ሁሌ መሄድ ወደኋላ። ይሄ ከልቤ አይጠፋም በእውነት። እነኚህን የምርትነሽን የድሮ ዝማሬዎች ሰረገላዎች የእሳት ናቸው የሚለውን የኪነ ጥበብን የቴዎድሮስን የታደለን ዝማሬ እነኚህን ዝማሬ አጥብቄ ነበረ የምሰማቸው አሁንም ድረስ አሉ። እና እናንተም እነኚህን የንስሐ መዝሙሮችን እየፈለጋችሁ አዳምጡ፣ ለንስሐ ያዘጋጃችኋልና። እና እህቴ እነኚህ ነገሮችን ተከታተይ ለማለት አዋዋልሽን አስተካኪ ስልሽ እነኚህን ነገሮች ሁሉ አስተካኪ ስሪባቸው ልልሽ ፈልጌ ነው። እና ደግሞ መድኃኒዓለምን ጌታ ሆይ የንስሐ ልብ ስጠኝ፣ ለማርያም እንተፍረት ለመግደላዊት ማርያም የሰጣትን እንባ እባክህ ለእኔም ስጠኝ፣ ለዳዊት የሰጠውን እንባ እባክህ ለእኔም ስጠኝ። አቤት ዳዊት እኮ ያለው እንባ ይገርመኛል። በእንባው እኮ መኝታውን ያርስ ነበረ። ውሃ እየጠጣ የእንባ ዘለላ ብርጭቆ ውስጥ ይገባ ነበር እኮ ዳዊት። እንባዬን ከመጠጤ ጋር ቀላቀልኩኝ ይላል እኮ። እንዴት አድርጎ እንደሚያለቅስ ስለ ኃጢአቱ። እና ይህን እያሰብን መጸለይ መስገድ። ጌታ ሆይ ለዳዊት እንባ የሰጠ ለእኔም እባክህ እንባ ስጠኝ፣ እባክህን ስለ ኃጢአቴ እንዳለቅስ እርዳኝ እያልሽ ተማጸኙ። በእውነት እንባ ይሰጥሻል መድኃኒዓለም። ለምኑ ይሰጣችኋል አይደል ያለ? ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችኋል አይደል ያለው? ይሰጥሻል። እና ይሄን ይመስላል። በተረፈ በርቺ። እና ደግሞ እግርሽን እና ጉልበትሽን እንደሚያደማ ተናግሮ ነበረ። በትምህርተ መስቀል ከመስገድሽ በፊት በትምህርተ መስቀል ጉልበትሽ ላይ መስቀል ሰርተሽ በቅባ ቅዱስ ማለት ነው ጌታ ሆይ ጉልበቴ ላይ እግሬ ላይ ተቀምጦ የሚያደማኝን ክፉ መንፈስ ስራውን አስቆምልኝ እያልሽ በትምህርተ መስቀል መቀባት። እና ደግሞ ጉልበቴ ላይ እግሬ ላይ እየተቀመጥክ የምታደማ ክፉ መንፈስ በመድኃኒዓለም አብረ ስገድ፣ የኔ አንድ ስግደት ለአንተ 1 ሚሊዮን ይሁንብህ ብለሽ ትእዛዝ ሰተሽው እንዲሰግድ ማድረግ። ሲደማ ደግሞ እንደዛም ብለሽ ስትሰግጂ ሲደማ ደግሞ ጌታ ሆይ ጥሩ እንደምትናገሪም ተናግሯል። አሪፍ ነው። እሱን በይው ጌታ ሆይ ደማ አድርግልኝ፣ ወይም ደግሞ ስለ ኃጢአቴ ማስተሰሪያ ያደርግልኝ የሚፈሰውን ደም ከመከራ መካፈልበት አድርግልኝ እያልሽ እየተማጸንሽ መስገድ ነው። በተረፈ በርቺ እህቴ፣ እግዚአብሔር ፍጻሜሽን ያሳምርልሽ። እጄን ግን እንደዚህ በቃ ሰዎች ራሱ እንደዚህ እጄን በጣም እያቆሰለኝ ነው እና እጄን በጣም አሁን እቀጠቅጣለሁ አቆም እላለሁ፣ ግን ስራውን አላቆምም። እጄ ላይ በጣም አሁን የጉልበቴ ችግር የለውም፣ ግን አሁን እንደዚህ በቃ ሰዎችም እንደዚህ አንዳንዴ ምን ሆነሽ ነው ምናምን ይሉኛል እና እንደዚህ ፈይቶኝ ነው ምናምን እላለሁ። እጄን ግን በጣም እያቆሰለኝ እና እጄን በጣም ተቸግሬያለሁ። ጉልበቴም እንዳለ ሆኖ ግን የእጄን በጣም እያቆሰለብኝ ነው እና ይህን ስራውን አላቆምልኝም። ለከንቱ ውዳሴ ነው። ስራውን አቁም ማለትሽ መልካም ነው፣ መንፈሱ ማዘዙ። ግን መድኃኒዓለምንም ደግሞ ተማጸኙ፣ የእሱንም እርዳታ ጠይቁ። መንፈስ አልታዘዝ ሲላችሁ ቀጥታ ወደ መድኃኒዓለም ጩሁ። እሱ ካላዘዘው አይታዘዝም። እሱ አቁም ካላለው አያቁምም። መንፈስ የመድኃኒዓለምን እርዳታ መንፈሱን እያዘዛችሁት ማለት ነው። ጌታ ሆይ እኔ ደካማ ነኝ፣ ጌታ ሆይ እኔ ኃጢአተኛ ነኝ፣ አንተ ተጨመርበት። በአንደበቴ ላይ ሆነ እዘዘው ስራውን እንዲያቆም በሉት። በአንደበቴ ላይ ሆነ አቁም ስለው እንዲያቆም አንተ እዘዝ፣ አንደበቴ ላይ ሆነ በሉት። መድኃኒዓለምን ያለ እኔ ምንም ልታደርጉ አትችሉም ብሎ የለ።
ብሏል እኮ ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ያለ እኔ ምንም ማድረግ አትችሉም። በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ ብሎ የለም ብሏል እኮ። ምን ላይ? ሉቃስ ወንጌል 10:19-20 ላይ ጌታ ሆይ በመናፍስት ላይ ስልጣን የሰጠን አንተ ነህ፣ እባቡን ጊንጡን እንረግጥ ዘንድ ስልጣን የሰጠን አንተ ነህ። እኔ በራሴ ባዛቸው ሊታዙልኝ አልቻሉ። አንተ ግን በአንደበቴ የሆነ ብታዛቸው ጌታ ሆይ ለአንተ ማይታዘዝ ፍጥረት ለአንተ ማይታዘዝ ጠላት የለምና ስለ ድንግል ማርያም ብለህ እዘዝልኝ በዩ። ግልጽ ነው አይደል? ስለ ድንግል ማርያም ብለህ እዘዝልኝ። ከዛ ያዛቸዋል። አቁሙ እናንተ ይላቸዋል። ከልጄ ላይ ተነሱ፣ ስራችሁን አቁሙ፣ ወደ እኔ ተማጽናኛለችና ካለ ምንም ማድረግ አይችልም። አጋንንቱ ሳይወድ በግዱ ስራውን ያቆማል። ለፈጣሪ ለመድኃኔዓለም ማይታዘዝ ፍጥረት የለምና። ግልጽ ነው አይደል? እንዲህ ያስተማጽኝ እስኪ ሰማሽ ድረስ ወይም ደግሞ የልብሽን መሳት እስኪ ፈጽምልሽ ድረስ ነው የምትማጸኘው። እሺ ወንድም አለምዬ አመሰግናለሁ። እግዚአብሔር ይስጥልኝ፣ ጸጋውን ያብዛል። በተረፈ በርቺ። አሜን አሜን። የኔ እህት በጸሎት አስብኝ እኔንም ወልደ አማኑኤል እያልሽ። እሺ ሌላ የምትታሰር ወለተ ሰንበት ጋር ያለ ማንም የምትታሰረው ቡዳ። ሌላስ? የቤተሰብ ዛር ቡዳ የቤተሰብ ዛር። ሌላስ? ሌላስ ማን ነው? ማን ያለው ሌላ? ሌላስ? በሊቀ መልአክ በቅዱስ ሩፋኤል ስም ሁላችሁም ራሳችሁን አጋልጡ። በቅዱስ ሩፋኤል ስም በሊቀ መልአክ በቅዱስ ሩፋኤል ስም ሁላችሁም አጋልጡ ራሳችሁን። በድንጋጤ የገባሁ በጉንፋን መስዬ ጎሮሮ ላይ ተቀምጫለሁ። በሽታ በጉንፋን መስዬ ስለሆኛለሁ። ጉንፋን አምጥተህ ማን የገባው በጉንፋን ተመስለ? አሁን አንተ ለምን ገባ? እኔ እኮ ተመችቶኝ ነበረ። አንተ ለምን ገባ? አንተ ሰውዬ አይመለከትም። ሌላስ? በጉንፋን የገባው ለምንድን ነው? ምን ዓላማ ይዘህ ነው በጉንፋን ተመስለ የገባው? ከሰውዬው አለ ተወርውረ የገባው ሰውዬው በሽታ ውስጥ ላይ ነበረ። ከዛ ወደ ከሰውዬው ነው ተወርውረ የገባው። እሱም ጉንፋን ይዞት ነበር። አዎ ጉንፋን ይዞት ነበረ። አሁን ደግሞ ድምፅ አስቀየር ይጠይቋታል። ለምንድን ነው ድምፅ ሲትሏት እኔ ምንም የለኝም ትላለች። ማለት ከስራ እንድትወጣ እንደምፈልገው ሴትዮዋ አትፈልጋትም። ከስራ ለመባረር ነው የምትፈልገው እና ከታመመት ታጣታለች ከስራ። እኔ ከስራ እንድትወጣ ነው የምፈልገው። ከታመመች ታስወጣታለች ከስራዋ። አሁን እየተደበቀች ነው እንደ እኔም አንድ ሙቀት አንድ እየቀዘቀዝኩ ሰውነታ በጣም እሳት ነው የምለቀባት። ቆይ ጉንፋን መስለ የገባው ማን? ጉንፋን መስለ የገባ ቡዳ ነህ? ያዛም መንፈስ ነህ? ምንድን ነህ? አይ የቤተሰብ ዛር እኮ ነኝ እኔ እኮ ሁሌ እንደዛ ዓመት አሳመማታለሁ። ግን አሁን ነቃችብኝ። እስብታለሁ ስላት ነበረ የፈለኩት። አሁን የቤተሰብ ዛር ተዋጊ ደውይበት እስብታል ሂድ እያልኳት ነበረ። ግን አንተ ገባህ እኮ አንተ ሰውዬ። አንተ እያለ ሰራዊትን ሰብስብ፣ ቶሎ ሰብስቡ ሰራዊታችሁን። በኪንናው ግብረ ለመውሰድ ፈልጌ ነበር። ጉንፋንን በሽታን አንሳ፣ ሰራዊትን ሰብስብና በኃያሉ በመድኃኔዓለም ስም በሊቀ መልአክ በቅዱስ ሩፋኤል ስም አንሳ፣ ቶሎ አንሳ። ሊቀ መልአክ ቅዱስ ሩፋኤል ይበቀል። ሰላም ለተፈጥሮትከ በሌሊት ዘእሁድ ወለተስእሎትከ ቅድመ እምነፋስ ወነድ ሩፋኤል ሊቆሙ ለጾታ ሰለስቱ ነገድ ወአዲ ተሰየምከ በማኅፀነ ኩሉ ትውልድ በከመ ይቤ ዮሐንስ ወልደ ነጎድጓድ
ሊቀ መላእክት ቅዱስ ሩፋኤል ይበቀልህ። ሰራዊትን ሰብስብ፣ በሽታንም አንሳ። ቶሎ ውጣ፣ ቶሎ ጉንፋንንም አንሳ፣ አንሳ። ልባ ላይም አለው። ከልቧ ላይም ተነስ፣ ተነስ ከልቧ ላይም። መውጠራ ከትናንትና ጀምሮ መውጠራ ስግደት አስቆማታለሁ። ጸሎትም አላደረገትም። ከትናንትና እሰነ ጎልጎታ አድርጋ ነው አስቆምኳት። ሰራዊትን ሰብስብ ቶሎ። ሰራዊትን ሰብስብ። ሌላስ የቀረ ማን አለ? የንዴት መንፈስም አለው። የንዴት መንፈስ። ሰራዊትን ሰብስብ አንተም ቶሎ። ሰብስቤያለሁ። ሁላችን ሰብስበናል። ሌላስ የቀረ? ሌላስ የቀረ ማን አለ? ጡቷም አለው የእድሳት መንፈስ። ተነስ ከጡቷ ላይ ቶሎ። ሰራዊትን ሰብስብ እና ውጣ። ሰብስቤያለሁ። ሌላስ የቀረ? የአእምሮ መተት፣ የሙት መንፈስ ውጡ። የአእምሮ መተት፣ የሙት መንፈስ ውጡ። ትሞት ያለሽ እላታለሁ። የሙት መንፈስ ስለነሱ ስለምታስብ እሷ ራሱ ታሰላስላለች። የሞተ ሰው ስለነማን? ስለሞተ ሰው። አንቺም እንደነሱ ትሞቻለች ትላታለህ። በቃ ትደነግጣለች። ከዛ እኔ እገባለሁ። በጣም ነው የምታዝነው። በቃ አንጀታ እስከሚቃጠል ነው የምታዝነው። አታለቅስም፣ ግን በጣም ነው የምታመመው። በውስጥ ታዝናለች። ለቅሶ ግን አታለቅስም። አይኗ ላይ ተቀመጣለህ እንዴ? ያው እንባ የሚያደርቅ አይናዋ ተቀምጬ እንባ ማድረቅ ያለው ማን እንባ የምታደርቀው? ጠቋር ልባ ማደንድን ያለው የወር ሁሉ ልባ ደንድን ያደረኩበት። ተነስ ከልቧ ላይ ከአይኗ ላይ ውጡ። እንባዋ የምታደርቅ ልቧ የምታደነድን ሰራዊትን ሰብስብ ቶሎ። አይና ላይ ያለው ለሆነ ነገር ሰርቼባታለሁ። አይና ላይ አይኗ ላይ አይና ላይ ማለሁ ቡዳ ተነስ ሰራዊትን ሰብስብ። የመመኛት ሁሉ የማያት ለዝሙት ብቻ ነው የሚፈልጋት። ለዝሙት እንዲፈልጓት ነው የምታደርገው ከአይኗ ላይ የተነሳ። አዎ እንዴ ለምንድን ነው ትላለች። ትልቁ ትንሽ ሁሉ ነው የሚፈልጋት እሷ። ግን እኔ ነኝ እንደዚህ የማደርገው። ተነስ ከአይኗ ላይ ቶሎ። ተነስቻለሁ። ከልቧ ላይም ተነስ ጠቋር ልቧ የምታደነድን ቶሎ። ወደ ማለን በምግብ በመጠጥ የገባን ሰራዊታችን ሰብስቡ እናንተም ቶሎ። እሺ ሰብስበናል። ለጸሎትን ስትቆም በእንትን ሆዳም ነፋለሁና በፌስ ማስጨንቃታለሁ። እሷ ግን ተመልሶ ስለምገባ ትላለች። ሽንት ቤት ራሱ እንዳትሄድ ማደርጋታለሁ። ማን እንዲህ የምታደርገው? በምግብ የገባሁ ነው። በምግብ የገባ ነው? አዎ። ሆዷ የምትነፋ በፌስ የምታስጨንቅ? አዎ። በምግብ ሰራዊትን ሰብስብ ቶሎ ውጣ። ሰብስቤያለሁ። ሌላስ የቀረ? የቀረ የለም። በሊቀ መልአክ በቅዱስ ሩፋኤል ስም እንዳትደበቅ። ከስራው አባራት የተባለ ነበረ። ግን አሁን ይሄ ሩፋኤል የሚባል እሱ ስለምጠብቀው ስራው ትንሽ ከሴትዮዋ ተፋታችነት ነበረ። ግን ሩፋኤል አቆመብኝ። ከስራ መውጣት አልቻልኩም። አሳልፋ ሰጣ ነው። ከሴትዮዋ ጣል ላስወጣት ነበረ። ስራዋን አሳልፋ ሰጣ ነው። አዎ ለሆነ ልብሴ ሴትዮዋ ልብስ ጠፍቶብኛል ትላታለች። ከሶስት ወር በኋላ ነበረ እንደዚህ ታስቸግራት ነበረ ለልጅቷ። ምንም አልጠፋትም እኮ ሴትዮዋ። ግን እኔ ነኝ እንደዚህ ከሷ ከልጅቷ የተነሳው ሴትዮዋ ላይ ሄጄ እሷ ነች የሰረቀችው። ልብሱ ደብቃ ነው እንደዚህ ብሌ በቃ አሸኮችኳታለሁ ለሴትዮዋ። ከዛ ከወር ከምናምን ትቆያለች እና ልብሴ አምጪት ነው የደበቅኩት ትላታለች። ይሄ ሁላ እያቸው አይደል ወንድሞች፣ አረቦች ጋር እየሄደ መንፈስ እንዴት እንደሚፈታተን። አረቧ አውሬ ናት፣ ሰውየው አውሬ ነው፣ ጨካኝ ነው፣ አይሰማም፣ ይጨቃጭቃል፣ እንጨቃጭቃለን፣ እንደባደባለን የምትሉ ተመልከቱ። መንፈሱ ከእሷ ተነስቶ አረቧ ላይ ያድርና እሷ ናት የሰረቀችው የደበቀችው እያለ አንሾኮሹካል። ብዙዎቻችን
አጠገባችን ካለ ሰው ጋራ የምንጨቃጨቀው የምንደባደበው ማንስማማው ከምን አንጻር እንደሆነ ይሄ ትምህርት ነው ለኛ። ሰራዊትን ሰብስብ ቶሎ። ከአርባ ላይም ተነስ። ሚዩትን አንሳ። ሰብስቤያለሁ። ሌላስ የቀረ ማን አለ? እህቶች ልጆቿ እንደተጠላ ማደርጋታለሁ። እህቶቿን አዎ እዚህ ላይ ያሉ ከሷ ጋር አሉ ብዙ አሉ እህቶቿ ልጆች እና ድሮ እንደ መንፈሳዊ ጋር ይማሩ ነበር። ከዛ ሁላቸው እንዳለ ያስወጣቸው አይሰሙም። እኔ ነኝ ልባቸው ተቀምጬ እንዳይሰሙ እንዳያዳምጡ ከትምህርት አስወጣቸው እና እሷ ደግሞ ትናደዳለች። እንዴት ሰራዊታችን አያስተምሩም ሰብስቡ፣ ብላ ተኮርፋባቸው። ሰብስቡ ሰራዊታችሁን። እናንተ ከዛ በጣም ቶሎ ነው የምትጠላቸው። እናንተም ሰራዊታችሁን ሰብስቡ። ሰብስበናል። ከእነሱ ላይም ተነሱ። በሊቀ መልአክ በቅዱስ ሩፋኤል ስም ቶሎ እቅዷን ማበላሽም አለው እንዳይሳካላት ሁሌ አፋፍ ላይ ውጡላችሁ። በደረሰበት እናደርግ እንደብያለሁ። ሁላችሁም ውጡ ቶሎ። ወጥተናል። ሌላ የቀረ አለ? የቀረ በሊቀ መልአክ በቅዱስ ሩፋኤል ስም የቀረ ሌላ? የጥርጥር መንፈስ የጥርጥር መንፈስ ሌላስ? አለው። አሾክሻኪ አሾክሻኪ ሌላስ? አንድ ነገር ልንገርህ፣ እሷ እኮ በራሷ ነው የምታወራብኝ፣ እኔ አይደለሁም። እሷ በራሷ ጠይቀኛለች። እንዴ ከእኔ ጋር ታወራለች። 24 ሰዓት ነው የምታወራብኝ በራሷ፣ እኔ አይደለሁም። ሰራዊትን ሰብስብ ቶሎ። 24 ሰዓት ታወራኛለች? አዎ ትጠይቀኛለች። አንተ ስታሾኮሽክ ነው እሷም አብራ የምታወራ? አዎ ምን ትላለህ መሰለች፣ አሰውራታለሁ፣ ልባ ስውር አደርጋታለሁ። እና አንዳንድ ጊዜ እኮ ያረበት እያለች እጃዛ እንዳለች አታስባታለሁ። ከዛ ወደ ልባ ብትመለስ እንዴ እኔ ሰው ነኝ ምንድን ነው ትላለች። ከዛ እሞታለሁ። ሰው ሲሞት እንደዚህ አሁን ጓደኛዋ ስሞት ከእሷ ጋር አብረው ነበሩ። አሁን ወደ ኢትዮጵያ ገባ። እንዴ እንዴት ድንገት ይሞት ቻለ? እኔ እንደዚህ ሞታለሁ ብላ ትጠይቀኛለች በራሷ። አንተን ነው የምጠይቅህ? አዎ አንተ ደግሞ ትሞቻለች ትላለህ። ይሄን ቃሏን ተቀብለ አንዳንድ ትሞታለች እላታለሁ። አንዳንድም አይ አትሞትም፣ ብትሞት ደስ ይለኛል ግን አትሞትም እላታለሁ። እኔም በሷ ስልጣን የለኝማ። ብመቸኝማ ገላት ነበረ እኮ ዛሬ ሌሊት ራሱ ጎሮሮዋን ገላት ነበረ፣ ግን አልቻልኩም። ተነሰችና በምራቃን ያነቃት። ግን ቅዱስ ሚካኤል አባቴ አንተ ድረስልኝ፣ በሰው ሀገር እንዳታስቀራኝ በኃጢአቴ ምክንያት አለችና ተነሳው ጎረ ግን ተባ እኔ ያልኳት ሁሉ ታዳምጠኛለች። ሄድ መለስ የምታረጋት ማነው? ሰወር የምታረጋት አብሬ ያደኩ ነኝ። አብሬ ያደኩ? አዎ ማን አንተ? ገርግር አይነጥላ አንተን አይምሯም ወሰድ የምታደርገው? አዎ ልባ ስውር አእምሮዋ አስተሳሰባ ሁሉ ቅይር አደርጋታለሁ። ሰራዊትን ሰብስብና አውጣ ቶሎ። ከሰውም አላስማማትም እኮ እኔ የፈለግኩት ብቻ ትሆን ነው የምትለው። አሁን ስልክ ሰው ስደውልባትን አሰላስላ ነው የምታዘው። ሰራዊትን ሰብስብ ያላን ሰው ትላለች። ሰብስብ ሰራዊትን እንደዚህ ነው ማደርጋት። ቶሎ ውጣ። ገርግር አይነጠላ ገርግር አይነጥላ ወጥቻለሁ። ሁላችሁም ሰራዊታችሁን ሰብስቡና ወደ ግንባር ተሰብሰቡ። ሙሉ ለሙሉ ስራችሁን አቁሙ። ስራችሁን አቁሙ ሙሉ ለሙሉ። በአብ በወልድ በመንፈስ ቅዱስ ስም፣ በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም፣ በኃያሉ በመድኃኔዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም፣ በቅዱስ ሚካኤል በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ሩፋኤል ስም፣ ይሄ ሰውዬ
13 ይላል እንዴ? እኔ 13 ቁጥር ነው የማውቀው። እንደ በሊቀ ቅድም መልአክ በቅዱስ ሩፋኤል ስም እሷ እኮ ከሱ ሌላ ቶሎ በል። አታወራም። ሜትር በሊቀ መልአክ በቅዱስ ሩፋኤል ስም እንደ ቅዱስ ሩፋኤል ስም በሊቀ መልአክ በሊቀ መልአክ በቅዱስ ሩፋኤል ስም በሊቀ መልአኩ በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ሁላችንን ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ወጥተን ከስራዋ ከእድሏ ተነስተን ከስራዋ ከእድላው ተነስተን በሽታችን ከስልጣኗ አንስተን ተነስተን ሰራዊታችን ሰብስበን አንስተን ሰራዊታችን ሰብስበን እስከምንሸን ድረስ ምንም ስራ ላንሰራ እስከምንሸን ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠሩ በአጋዕዝተ ዓለም ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ እስራታችን ያጽኑብን። አጋዕዝተ ዓለም ሥላሴ እስራታችን ያጽኑብን። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። አቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ፣ መልሱ ልብ። እግዚአብሔር ይገስጸን። እሺ ወለተ ሰንበት የታለም ይሰማል? እንዴት ነሽ? እየበረታሽ ነው? ደህና ነኝ ወንድሜ፣ እግዚአብሔር ይመስገን። ትንሽ አሞኝ ነበረ ዛሬ፣ እግዚአብሔር ይመስገን አሁን ደህና ነኝ። ታለምዬ፣ አንዳንድ ነገሮች መስተካከል ያለባቸው ነገሮች አሉ አንቺ ጋር። አንደኛ ምን መሰለሽ፣ ትሞቻለሽ እያለ ያወራል መሰለኝ በውስጥ አይደለም? እንዴት ምለኛው በጣም ሁሉን የሚያስፈራራኝ። አንደኛ አለመፍራት ነው ትልቁ ነገር። እግዚአብሔር አምላክ እንዲህ ብሏል፣ አትፍራ እኔ ለአንተ ጋሻ ነኝ ይላል። ደስ አይልም? ይሄ ቃል ስትሰሚው፣ እኔ ለአንተ ምን ነኝ? ጋሻ ነኝ። ኦሪት ዘፍጥረት ምዕራፍ 15 ቁጥር 1 አትፍራ እኔ ለአንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው። እግዚአብሔር አምላክ ለአብርሃም የተናገረው ቃል ነው። ስለዚህ እግዚአብሔር ጋሻሽ ነው። የታለምዬ ለምን ትፈሪያለሽ? አረ ልጨምርልሽ፣ አሁንም ትንቢተ ኢሳይያስ ላይ ምዕራፍ 41 ቁጥር 10 እስከ 13 ላይ እንዲህ ይላል፣ እኔ ከአንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትደንግጥ፣ አበረታሃለሁ፣ እረዳህማለሁ፣ በጽድቄም ቀኝ ደግፌ እይዝሃለሁ። እነሆ የሚቆጡ ሁሉ ያፍራሉ ይዋረዱማል፣ የሚከራከሩም እንዳልነበሩ ይሆናሉ ይጠፉማል። የሚያጣሉንም ትሻቸዋለህ አታገኛቸውም፣ የሚዋጉም እንዳልነበሩ እንደ ምናምን ይሆናሉ ይላል ትንቢተ ኢሳይያስ 41 10 13። ይሄ እግዚአብሔር አምላክ የተናገረው ቃል ነው። በእርሱ ለሚታመኑ በእርሱ ላይ እምነት ላላቸው ሰዎች የተናገረው ቃል ነው። አሁንም ልጨምርልሽ፣ ትንቢተ ኤርሚያስ ምዕራፍ 1 ላይ ቁጥር 19 ላይ ከአንተ ጋር ይዋጋሉ ይላል። ተመልከች፣ አይዋጉም አላለም። መናፍስትን እኮ ነው። ለጊዜው በእስራኤላውያንን ለሚዋጉ ሰዎች ነው ይህ ቃል የተነገረው። እስራኤላውያንን የሚዋጉ ሰዎች አሉ፣ አሉ እነ አሶር፣ እነ ባቢሎን፣ እነ ግብፅ። መጨረሻ ላይ በኃጢአታቸው ወደቁና ተማረኩ እንጂ እግዚአብሔር አምላክ ያጽናናቸው ነበረ። ከአንተ ጋር ይዋጋሉ። አንድም ይሄ ቃል የተናገረው ለኤርሚያስ ነው፣ ለጊዜው ለኤርሚያስ ነው። ኤርሚያስን የሚቃወሙ ሰዎች በሰዓቱ ስለነበሩ፣ ለፍጻሜው ግን በስሙ ለሚያምኑ ሰዎች ነው። ከአንተ ጋር ይዋጋሉ አድን ዘንድ እኔ ከአንተ ጋር ነኝና ድል አይነሱም ይላል። ለጊዜው ለሰዎች ቢሆንም ለፍጻሜው ግን ከአንተ ጋር ይዋጋሉ ተብሎ የተነገረላቸው አጋንንት ናቸው። ከአንተ ጋር ይዋጋሉ፣ ነገር ግን አድን ዘንድ እኔ ከአንተ ጋር ነኝና ድል አይነሱም። ስለዚህ እግዚአብሔር ከአንቺ ጋር ነው። ለምን ትፈሪያለሽ? እንኳን አምላክ ካልፈቀደ እህታለም እንኳን በጭራሽ ሊጎዱሽ አይችሉም። ባጭሩ ነፍስን ከስጋ እኮ የመለየት ስልጣን የለውም አጋንንት፣ እግዚአብሔር ካልፈቀደ በቀር። የአንዲቷም ነፍስ ከስጋ አትለይም መድኃኒዓለም ካልፈቀደ በቀር። በእግዚአብሔር የታመነ በእርሱ ዘንድ በእሱ ጥላ ስር ተማምኖ ይኖራል፣ በትከሻው መካከል ያድራል ተብሎም ተጽፏል ዘዳግም ላይ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ማንም ይቃወመን። ይህንንም የተናገረው ቅዱስ ጳውሎስ ነው። ብርሃነ ዓለም ሮሜ 8:31 ላይ እግዚአብሔር
ከኛ ጋር ከሆነ ማን ይቃወመናል? ከክርስቶስ ፍቅርስ ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ያለውም ቢሆን ከፍታም ዝቅታም ልዩ ፍጥረትም ቢሆን ከክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ይላል። መድኃኔዓለም እኮ ከአንቺ ጋር ነው እህት ዓለምዬ። ሁሉን የያዘው እኮ ከአንቺ ጋር ነው። ከጽርሐ አርያም እስከ በርባሮስ የያዘ አምላክ እኮ ከአንቺ ጋር ነው። እልፍ አላፋት መላእክት እኮ ከአንቺ ጋር ናቸው። የብርሃን እናቱ ድንግል ማርያም እኮ ከአንቺ ጋር ናት። ለምን እንደምትፈሪው? ምንም አታመጣም። አትንቂው። ምንም አያመጣም እኮ ፈጣሪ አሳልፎ ካልሰጠሽ። ብቻ አንቺ መዝሙረ ዳዊት ላይ እንደተጻፈው ቃል ተማጸኙ እግዚአብሔርን። ዳዊት ምን ይላል መሰለሽ? መዝሙሩ 118 ቁጥር 120 እስከ 101 ላይ ለሚያስጨንቁኝ አሳልፈህ አትስጠኝ ይላል። ለአጋንንት አሳልፈህ አትስጠኝ ማለት እኮ ነው። ለሚያስጨንቁኝ አሳልፈህ አትስጠኝ፣ ባሪያን በመልካም ጠብቀው፣ ትዕቢተኞችም አይጋፉኝ አለ። ትዕቢተኞችም አይጋፉኝ እና እንደዚህ ያስጸልይ መዝሙረ ዳዊትን። ጌታ ሆይ ለሚዝቱብኝ አሳልፈህ አትስጠኝ ያልሽ ተማጸኝ። እነሱን ናቂያቸው፣ አቤቱታ ደግሞ ወደ እግዚአብሔር አቅርቢ እና ደግሞ መዝሙር 3ን መጸለይ። አቤቱ የሚያስጨንቁኝ ምንኛ በዙ፣ ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት ይላል መዝሙር 3። ቅድስት ዮስቴና የምትጸልየው የዮስቴና መንፈሳዊ ፊልም አይታችሁ ከሆነ መዝሙር 3ን ደጋግማ ዘውትራ ትጸልይ ነበረ። እሱን መጸለይ። መዝሙር 22ን መዝሙር 90ን በሉል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል የሚለውን እነኚህ ጸሎት እየጸለሽ እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው እያልሽ መዝሙር 26ን እነኚህን ጸሎት እየጸለሽ በእግዚአብሔር ላይ ያለሽን እምነት ማጠንከር ነው። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው ተብሎ ተጽፏል። በውሃ አጠገብ እንደተተከለ በወንዝም ዳር እንደሚዘረጋ ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በደረቅ ዓመትም እንደማይሰጋ ዛፍ ይሆናል ተብሎ ተጽፏል። እና እምነት ይኑርሽ በእግዚአብሔር ላይ። ደግሞ አታውሪያቸው። ሲያወሩሽ ታወሪያቸዋለሽ። አንቺ ከእነሱ ጋር እያወራሽ ጊዜሽን ከምታጠፊ ለምን ከመድኃኔዓለም ጋር አትነጋገሪም? ለምን ከአማኑኤል ጋር አታወሪም? ከሱ ጋር ለምን አታወሪም? ከሱ ጋር ስታወሪ ነው ሰላምና እረፍት የሚሰማሽ። ምክንያት እየፈለጋችሁ አውሩት መድኃኔዓለምን። እህት ወንድሞች፣ ምክንያት እየፈለጋችሁ ስራ እየሰራችሁ በህሊናችሁ ከእግዚአብሔር ጋር ተነጋገሩ። ጌታ ሆይ እንደ ኃጢአቴ ልታነጋልኝ አይገባም፣ ግን በቸርነቱ ብርሃን ሰጥተህ እያኖርከኝ ነው። እንደ ኃጢአቴ መኖር አይገባኝም፣ ግን በቸርነት እስትንፋስ ሰጥተህ እያኖርከኝ ነው። ለዚህ ውለታ ምን ከፍል ይሆን እያልሽ በተመስጦ ከመድኃኔዓለም ጋር የተነጋገርሽ ጊዜሽን አሳልፊ። ግልጽ ነው አይደል? እና ልብሽን አትስጫቸው እያልኩኝ ነው። ልብሽን እየሰጠሻቸው ስለሆነ እኮ ነው። ሌላው ደግሞ ለሆነ ነገር የተቀመጠ እንዳለ ነው የሚሰማኝ ልቤ ላይ እኮ እነኚህ ናቸው። አንደኛ ያውሩሻል። ስለዚህ ወደ መድኃኔዓለም ጌታ ሆይ ልቤን ለአጋንንት እሳት አድርግበት፣ ጌታ ሆይ ልቤን ለአንተ አሳልፌ ሰጥቻለሁ፣ ልቤን ዙፋን አድርገህ ተቀመጠበት። ርኩሳን መናፍስት ልቤ ላይ ክፉ ሀሳብ እየጨመሩ እንዳይፈታተኑኝ ለአንተ ልቤን አሳልፌ ሰጥቻለሁ እያልሽ አሳልፎ መስጠት። ሌላው ደግሞ ገርግር አይነ ጥላ አንድ ክፉ ስራ እየሰራ ነው። ያ ምንድን ነው? ከሰው ጋር እንዳትግባቢ እያደረገ ነው። እኔ ያልኩት ካልሆነ አይደለም እንደዛ አይነት ነገር የለም እያደረግኳት ነው ስላለ ነው። ቅድም ከሰው ጋር እንዳትግባባ እሱ ደግሞ መጥፎ ነገር ነው። እህት ዓለምዬ ተጠንቀቂሽ። እንደዚህ አይነት ነገር እኔ ያልኩት ካሉ ግትርነት በጣም ከባድ ነው። መሸነፍን የመሰለ ነገር የለም። መሸነፍ ባለብህ ቦታ ላይ ካልተሸነፍክ ማሸነፍ ያለብህ ቦታ ላይ ትሸነፋለህ ይባላል። ትዕግስትን ገንዘብ አድርጉ። ትዕግስተኛ ሰው ከኃያል ሰው ይሻላል። በመንፈሱም የሚገዛ
ከተማ ከሚወስድ ሰው ይበልጣል ተብሎ ተጽፏል። መጽሐፈ ምሳሌ ምዕራፍ 16 ቁጥር 32 ላይ ቁጡ ሰው ስንፍናውን ከፍ ከፍ ያደርጋል፣ ጸብን ያነሳሳል፣ ትዕግስተኛ ግን ጸጥ ያሰኘዋል ተብሎ ተጽፏል። በቃ እዚህ ጋር አሁን በጣም በተናዘ ታጋሹኝ። እዚህ ጋር ስራ ስሪ እህቴ፣ አውቀሽ መሸነፍን ልመች፣ መታገስን። እኔ ያልኩት ካል የሆነ በቃ ግትር እያልሽ መሆኑን ስታውቂ ወዲያው መለስ በይ። እሺ ይሄ አንተ ስራ ነው ብለሽ አንዳንዴ ይሰማናል አይደል እህቴ? አይሰማሽም? አንዳንዴ እንደ ምን እየሆንኩ ነው የምትይበት ጊዜ የለም በመሃል። ይሰማኛል። አውቃለሁ። የዚህን ሰዓት መለስ በይ ቶሎ ብለሽ። አንተ ክፉ፣ ይሄ አንተ ስራ ነው፣ እግዚአብሔር ይገስጽህ። ግትር የምታደርገኝ አንተ በመድኃኔዓለም ስም ስራህን አቁም ብለሽ መለስ። ጌታ ሆይ ጠላቶቼ በርትተውብኛል ድረስልኝ በይው። ከዛ በኋላ ስራቸውን ያስቆማቸዋል። ግልጽ ነው አይደል? አዎ ግልጽ ነው። አመሰግናለሁ። የራስሽም ጥረት ስለሚያስፈልግ ነው መለስ ማለትም አለብሽ። አንዳንዴ እኮ እኛ ሰዎች የእሱ ስራ መሆኑንም እያወቅን ምንገፋበት አለን፣ ምንቀጥልበትም ነገር አለ። አንዳንዴ የሚያሰድበው ክፉ መንፈስ እየሆነ መሆኑን እያወቅ የምትሳደብ ከሆነ ችግር ነው፣ ቦታ እየሰጠህ ነው ማለት ነው። ከባድ ነው እና መለስ የእሱ መሆኑን ስታውቅ። አዎ እኔ አልሳደብም፣ ግን ወንድም ስክት በቃ ስልክ ዘግተህ ዝም ነው የምለው። ብደውልብኝ ብጽፉልኝ አልናገራቸውም። ይሄ ደግሞ በር መዝጋት ይባላል። እንግዳ ለማስተናገድ አለመቀበል ይባላል። እንግዶችን መቀበል አትርሱ ብሏል እኮ ቅዱስ ጳውሎስ። እንግዶችን መቀበል አትርሱ፣ በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና ይላል። ይሄ ደግሞ ሰው አለማናገር፣ ሰው ማናገር እየቻልክ ማታናገር ከሆነ ወንድሜ፣ ሰው ማናገር እየቻልክ አንዳንዴ እንደዛ የምትሉ የላችሁም? እስቲ ንገሩኝ። ዝም የምትሉበት ጊዜ የለም? እባክህ አናግረኝ እየተባልሽ አናግረኝ እየተባልሽ ይሄ እኮ እንግዳ ለመቀበል ነው፣ በር መዝጋት እኮ ነው። ምናልባት እኮ ፈጣሪ በሰው ላይ ማድሮ እኮ ሊያወራን ይችላል አይደል? ተሳሳት? አረሙኝ እስቲ። ፈጣሪ በሰው ላይ አድሮ አያናግረንም? ያናግራል። መንገድ በር እየዘጋን እኮ ነው። ሎጥ እንግዳ አልቀበልም ቢል መላእክት ወደ ቤቱ ይገቡ ነበር? አይገቡም። አብርሃም እኮ ስላሴን ለማስተናገድ የበቃው እንግዳ በመቀበሉ ነው። ሎጥም እንደዛው መላእክትን የተቀበለው እንግዳ ተቀባይ በመሆኑ ነው። እና በራችሁን አትዝጉ እህቶቼ፣ ወንድሞቼ፣ በራችሁን አትዝጉ ማለት ይሄም ይገባቸዋል መቼስ ምን እያልኩ እንደሆነ። ሰው ማናገር እየቻላችሁ ከማናገር ዝም አትበሉ ነው። እስከቻልከው ድረስ ሰውን አስተናግድ በህይወትህ። አትዝጊበት ሰው ላይ። ጥሩ አይደለም፣ የእውነት ጥሩ አይደለም። ምናልባት ሰው ላለማናገር የወሰንከው ክፉ ሰው እየገጠመ ሊሆን ይችላል። ምናልባት ሰው ላለማናገር የወሰንሽው ክፉ ሰው በህይወትሽ እየገጠመሽ ሊሆን ይችላል። ግን አንድ ነገር እንዳትረሱ፣ ክፉዎችን ላለማየት አንገትን ስትደፋ ደጋጎች አልፈዋል። ክፉዎችን ላለማየት አንገትሽን ስትደፊ ደጋጎች እንደሚያልፉሽ አትጠራጠሪ። ሰውን እንዳመጣጡ ተቀበለው። ከአፍህ ክፉ ቃል አይውጣ ብቻ። አንተ እንደ እባብ ልባም እንደ እርግብ የዋህ ሆነህ ሰውን ቅረብ። ስትቀርብ ሞኝም አትሁን፣ ተንኮለኛም አትሁን። ሚዲየም መካከለኛ። እንደ እባብ ልባም እንደ እርግብ የዋህ ማለት መካከለኛ ማለት ነው። እና በዚህ መልኩ ሆነን ልንቀርብ ይገባል ማለት ነው። ዝም እንድንል የሚያደርገን ከሆነማ እኮ እየዘጋብን ነው። ጠላት እኮ እየዘጋብን ነው ማለት እኮ ነው። መልካም እድሎችን በሙሉ ነው እያስወገደብን ያለው ይሄ ጠላት። ለሰው መድኃኒቱ ሰው ነው ይባል የለ እህት ወንድሞች? አይባልም? ለሰው መድኃኒቱ ምንድን ነው? ሰው ነው። ሰውን ኢግኖር የምታደርግ ከሆንክ ግን በጣም ከባድ ነው። ብቻው ለሆነ ሰው ወዮለት ይባላል እኮ። ትክክል ነው። እና እህት ወንድሞች፣ እህቴ እንደዚህ
እዚህ አትስጊ። ይሄም የእሱ ሴራና ተንኮል መሆኑን እወቂ። እሺ፣ በፍጹም የዋህነት ተቀበዩ። ወንድ ከሆነ ምን ፈለግ ወንድሜ፣ በምን ልርዳ፣ በምን ልተባበረ? ሴት ከሆነች ደግሞ ምን ልርዳሽ እህቴ? የምችል ከሆነ እግዚአብሔር በረዳኝ መጠን ልረዳሽ፣ ልተባበርሽ እችላለሁ። እንደዛ እያልሽ ወደ ህይወትሽ የሚመጣውን ሰው ለማስተናገድ ሞክሪ፣ ጥረት አድርጊ። ልክ እንደ ቅድስት ዮስቴና ምንም እንኳን ክፉ መናፍስት በሰው ተመስሎ ቢያናግሯትም ግን በር አልዘጋጅባቸውም። ታናግራቸው ነበር፣ ግን ስትናገር ግን በጥበብ ነው የምትናገረው፣ የምትመልሰው፣ የምታስተናግደው። እናንተም ልክ እንደዛ ማለት ነው። እና ይህን ይመስላል እህቴ። ግልጽ ነው አይደል? በተለይ እህት ወንድሞች፣ ገርግር አይነ ጥላ እንዲህ ነው የሚያደርገው እኮ። ገርግር አይነ ጥላ ያለበት ሰው ወይኔ በጣም ከባድ ነው። እንዴት ካላችሁኝ ከማንም ሰው ጋር እንዳንግባባ ነው የሚያደርገን። ከማንም ሰው ጋር እንዳንግባባ። የትዳር አጋሩን ትዳር እንኳን እያለው የትዳር አጋሩን አይወድም። ገርግር አይነ ጥላ ያለበት ሰው የትዳር አጋሩን ፍቅር ይነፍጋታል። እሷም ልክ እንደዚሁ ለገዛ ልጆቹ ከባድ ነው የሚሆነው። የገዛ ልጆቹን ውሃ ቀጠነ ከሰል ጠቆረ እያለን ነው የሚቀጣው። ለእነሱ ገንዘብ መስጠት ነፍስ መስጠት እስኪመስለው ድረስ ንፉግ ነው የሚሆንባቸው። የራሱን ለሰው አይሰጥም። ገርግር አይነ ጥላ ያለበት ሰው ከሰውም አይቀበልም። ሁሌ እሱ ጥሩ ብሎ የሰራው ስራ ከሰው ንቀት፣ ነቀፋ፣ ወቀሳ ነው የሚመጣበት። ይህ ገርግር አይነ ጥላ እንዲህ ነው የሚያደርገው። ሁሉም ሰው እንዲጠላን፣ ፊቱን እንዲያዞርብን ነው የሚያደርገው። ገርግር አይነ ጥላ ሁሉም ሰው ፊቱን እንዲያዞርብን፣ ቤተሰቦቻችን እኛን ከመርዳት ይልቅ በእኛ ላይ ክፉ ሆነው እንዲነሱብን ነው የሚያደርገው። እንደዚህ ነው የኔ ሰው። ደግሞ ማንም በቃ ሁሉም እንደዛ ነው። የቤተሰብ እየቀደመሽ ሀሳብ እኮ ነው ከፊት የሚያነሳ ነው የሚሸሸው። ከፊት እየቀደመሽ እኮ ስለዚህ ስለሆነ ነው። እሸሻለሁ። በቃ አንቺ መቼ ነው የምትቀየሩ ምናምን ብሎም ስለሚወቅስብኝ ቅደም ከፊቴ በይዋ፣ ያደረኩት ራሱ አያመሰግንብኝ። በቃ ቅደም ከፊቴ በይው። መድኃኒዓለምን ቅደም ከፊቴ እየቀደመ ሰው ላይ እየሄደ ችግር የሚፈጥረውን ክፉ መንፈስ ቅደመው። ለአንተ አሳልፌ ሰጥቻለሁ። ከፊት እየቀደመ ከሰው ጋር እንዳልስማማ፣ ከሰው ጋር እንዳልዋደድ፣ እንዳልግባባ የሚያደርገኝ መንፈስ ያዝልኝ በይው። ይቀድማል። ከፊትሽ እየቀደመ ስለሆነ እኮ ነው። እና ምናችንም ደግሞ በሰው ዘንድ አይወደድም። ይገርማቸዋል። ተናግረን ንግግራችን ሬት ነው የሚለው ከሰው ጋር እንኳን ሳቃችን፣ ቁም ነገር ንግግራችን ቦታ አይሰጠውም። የኔ የምንላቸው ሰዎች እንኳን ሳይቀሩን ጠልተው ነው የሚያገሉን። ከስንት አንድ ቀን የቁም ስቃይ ህይወታችን ዞር ብለን ስንመለከት በሚያሳዝን ሁኔታ ሆድ ብሶን ነው የምናለቅሰው፣ መፈጠራችን እስክንጠላ ድረስ። እንዲህ አይነት ምልክት ነው የምናየው። ገርግር አይነ ጥላ መልክ ቁመና እያለን ምን አገባህ አንተ በሰው ህይወት ውጭ። እግዚአብሔር ይገስጽ። የሰው ልጅ መልክና ቁመና ሳንሰው ትዳር አልባ ይሆናል ማለት ነው። ሩቅ ደግሞ ገርግር አይነ ጥላ ሩቅ አስበን ቅርብ እንድናድር ነው የሚያደርገን። ያቀድነው እቅድ ሁሉ በሀሳብ ተንጠልጥሎ እንዲቀር ነው የሚያደርገው። ጀምረን የፈጸምነው ስራ አይሳካም። ለማድረግ ያሰብነው ስራ አይሳካም። የጀመርነውን አንጨርስም። ከቻለ እንዳናስበው፣ ካሰብነው ደግሞ ወደ ተግባር እንዳንቀይረው መንገድ የመዝጋት ስራ ነው የሚሰራው። ገርግር አይነ ጥላ ማለት ይሄ ነው። እና ይሄን መንፈስ የምናሸንፈው ህይወታችንን ለማን በመስጠት እየሰማችሁኝ ነው? ነቃ በሉ እንጂ ህይወታችንን ለመድኃኒዓለም አሳልፈን በመስጠት ጌታ ሆይ ሁለመናዬን ለአንተ ሰጥቻለሁ፣ ከዛሬ ጀምሮ ትዳሬን ሰጥቻለሁ ትቆጣጠርልኝ ዘንድ፣ ስራዬን ሰጥቻለሁ ትቆጣጠርልኝ ዘንድ፣ ከሰው ጋር ያለኝን አንድነት መግባባት ለአንተ ሰጥቻለሁ። ጠላት ከሰው ጋር እንዳልግባባ እንዳያደርገኝ፣ ከሰው ሁሉ ጋር እንድታዋድደኝ፣ ጤናዬን ለአንተ ሰጥቻለሁ፣ ሁለመናዬን ለአንተ አስረክቤያለሁ እያሉ አሳልፎ በመስጠት ልጅ ሆይ ልብህን ስጠኝ ይሌለ መጽሐፍ ቅዱስ ላይ
ምንን ስጠኝ አለ? ምንን ስጠኝ? ልብህን። ምን ማለት ነው? ልብህን ማለቱ ምን ማለቱ ነው? ማንነትን ማለት እኮ ነው። ልብህን ስጠኝ ማለት እኮ ማንነትን ስጠኝ፣ አንተነትን ለእኔ አስረክበው፣ አንተነትን ለእኔ ስጠኝ ማለት እኮ ነው። መጽሐፈ ምሳሌ ምዕራፍ 23 ቁጥር 26 ላይ ልብህን ስጠኝ፣ አንተነትን፣ ማንነትን፣ ህልውናን ስጠኝ፣ ጤናህን፣ ሀብትን፣ ገንዘብን፣ የኔ የምትለውን ሁሉ ለእኔ ስጠኝ ማለት እኮ ነው። አይኖችም መንገድን ይውደዱ አለ። ቀጠል አደርጉ አይኖች መንገድን ምን ማለቱ ነው? ትእዛዜን ጠብቅ ማለት እኮ ነው። እንደኔ ፈቃድ ተጓዝ ማለት እኮ ነው። የሰውነትን ፈቃድ አትከተል ማለት እኮ ነው። አይኖች መንገድን ይውደዱ። አይኖች አይን ለሰውነት መብራት ነው አይደል? አካሄድን እንደኔ አድርግ፣ እንደኔ ፈቃድ አድርግ ማለት እኮ ነው። እና እህት ወንድሞች ከዚህ አንጻር ነው እኛነታችን ለሱ ስንሰጠው ነው ከግርግር አይነ ጥላ ፈተና ምንድን ነው። ብዙ ብናገር ደስ ይለኝ ነበር፣ ግን ሰዓቴን እየጨረስኩት ነው ሳላስበው። እሺ ሌላ የምትታሰር የምትሸኝ ለምን አስወጣችሁ? አትቀድም በቃ ይሄ ጀረጋንት ማበሬ እንዳገባ ምን ጓጋት ሰራዊት ሰብስብ፣ በመድኃኒዓለም ስም የአየር አጋንንት ቶሎ ቶሎ ሰብስብ፣ ሰራዊትን ሰብስብ ያለው ባከሰረኝ። ሁላችሁም ከመላ ሰውነቷ ውጡ፣ አይምሮ አለቃችሁት። ወተዳለ በአብ በወልድ በመንፈስ ቅዱስ ስም፣ በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኒዓለም ስም፣ በኃያሉ በመድኃኒዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም በ12 ስም ስሙን ጥሩ፣ ስሙን ጥሩ። በሊቀ መልአክ በቅዱስ ሚካኤል ስም፣ በቃ የሱ መጥራት አልፈልግም። ሊቀ መልአክ ቅዱስ ሚካኤል በእሳት ሰይፍ ይቆራርጣችሁ። በሊቀ መልአክ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ ሊቀ መልአክ በሉ። በሊቀ መልአክ በቅዱስ ሚካኤል ስም፣ በሊቀ መልአክ በቅዱስ ሚካኤል ስም፣ በሊቀ መልአክ በቅዱስ ገብርኤል ስም፣ በሊቀ መልአክ በቅዱስ ገብርኤል ስም፣ በሊቀ መልአክ በቅዱስ ሩፋኤል ስም፣ በሊቀ መልአክ በቅዱስ ሩፋኤል ስም፣ በሊቀ ሰማዕታት በቅዱስ ጊዮርጊስ ስም፣ በ23 ስም፣ በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ጠራንልህ እኮ ሊቀ ሰማዕታት ቅዱስ ጊዮርጊስ ይበቀላችሁ። በሊቀ ሰማዕታት በቅዱስ ጊዮርጊስ ስም በቅዱስ ጊዮርጊስ ስም ሁላችንም ከነሰራዊታችን ከነሰራዊታችን ከአይምሯ ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከአይምሯ ከህይወቷ ከድሎ ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ልንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ጠራ ቤት እንላለን፣ ምንም አንሰራም። የአስማንዶስ መንፈስ ሸኘን። በቃ አንፈልግም። እሺ ተዘጋጅ። አፍ ላይ ውጣ፣ አፍ ላይ ውጣ። ከነሰራዊት ፈተና አንሳ፣ ስራን ሙሉ ለሙሉ አንሳ። በአብ በወልድ በመንፈስ ቅዱስ ስም ከዛሬ ጀምሮ በአብ በወልድ በመንፈስ ቅዱስ ስም ሚዩትን አንሳ፣ አንሳ ሚዩትን። ከዛሬ ጀምሮ በአብ በወልድ በመንፈስ ቅዱስ ስም ከዛሬ ጀምሮ በአብ በወልድ በመንፈስ ቅዱስ ስም ከእንግዲህ ወደ ሕይወት ተመልሼ ላልፈታተናት ፈተናዬን ሁሉ አንስቼ በኃያሉ በመድኃኒዓለም ስም
በሊቀ መልአክ በቅዱስ ሚካኤል የእሳት ሰይፍ እየታረድኩ በሊቀ ቅዱስ ሚካኤል የእሳት ሰይፍ እየታረድኩ ለዘላለም መላ ሰውነቷና ሕይወቷን ለቅቄ ሲኦል ታስሬያለሁ። ለዘላለም መላ ሰውነቷና ሕይወቷን ለቅቄ ሲኦል ታስሬያለሁ። ሊቀ መልአክ ቅዱስ ሚካኤል በእሳት ሰይፍ እያረደ ሲኦል አውርደን። ሊቀ መልአክ ቅዱስ ሚካኤል በእሳት ሰይፍ እያረደ ሲኦል አውርደን። ቅዱስ ሚካኤል ልጅን ተረከብ በእሳት ሰይፍ ረደን እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ቶሎ ከነሰራዊትህ። ኦ ሚካኤል ኦ ሚካኤል ኦ መተንብል ከአናርያም ትሰመይ ቢጸ ሱራፌል ዘምሮ ሳርዑስ ወዘምሎ ላልዑል ጊዜ ጸዋኩከ ቅረበኒ በምሕረቱ ሳል ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል። ሊቀ መልአክ ቅዱስ ሚካኤል በእሳት ሰይፍ እያረደ ሲኦል ያውርዳችሁ። እግዚአብሔር ይገስጽ። ወለተ ቂርቆስ በርቺ በርቺ እህቴ። አሜን 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 እህቴ። ሌላ የምትታሰር የምትሸኝ ውስጥ ያደፈጣችሁ አይነ ጥላ ቡዳ ዛር አይነ ጥላ ዛር ቡዳ መተት ዛር እሺ የዛር መንፈስ ሌላስ ቡዳ ዛር ቡዳ ሌላስ አይነ ጥላ ሌላስ መተት በእጇ ላይ በቤተሰቦቿ መተት ሌላስ የቤተሰብ ዛር ሌላስ ወይኔ ጉድ ሆንኩ እኮ ጉድ ሆንኩኝ። ወይኔ እናቷ እንዴት አመለጠችኝ። እናቷ እኮ ናት እኛን ምታመልክ ልጆቹ አይፈልጉንም ነበር። ወይኔ እንዴት እናቷ ወይኔ እንዴት አመለጠችኝ። ሌላ ሲቀረ ማለት ነው። ሌላ ሲቀረ ወይኔ ስንት ዓመት ሲለፉ በጸበል ያልተጋለጹ ወይኔ በጸበል ያልተጋለጹ ኖርኩኝ ሳምሳቸው ኑሬ እንዴት ዛሬ ወይኔ ሰራዊትን ሰብሰብ ቶሎ ውጣ ሁላችሁም እንወጣለን። በሊቀ መልአክ በቅዱስ ሚካኤል በሮናል። በአንተ ምክንያት ነው የበረርን። እንወጣለን፣ ከቤተሰቡ ሁሉ እንወጣለን። ሰራዊታችሁን ሰብስቡ ቶሎ። ወደ አንተ ልታስገባ እየመከረች ወይኔ እናቷ እንዴት አመለጠች። ወይኔ ሰራዊታችሁን ሰብስቡና አውጡ ቶሎ በሊቀ መልአክ በቅዱስ ሚካኤል ስም። ሌላ የቀረ ማን አለ? የቀረ በሊቀ መልአክ በቅዱስ ሚካኤል ስም የቀረ ሌላ የለም። ቡዳ ኦ ሚካኤል ኦ መተንብል ከአናርያም ትሰመይ ቢጸ ሱራፌል ዘምሮ ሳርዑስ ወዘምሎ ላልዑል ጊዜ ጸዋኩከ ቅረበኒ በምሕረቱ ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል። ሊቀ መልአክ ቅዱስ ሚካኤል ያጋልጠ። የተደበቅ እኔ ዛር ቤተሰቡን ሰላም አልሰጣቸው ማባላቸው እርስ በርስ እንዲበላሉ ነው ያደረኳቸው። እርስ በርስ ሁሉ እንዲፋጁ ነው ማድረጋቸው። ከቤተሰብ ውጣ። እነሳለሁ። በቃኝ በረረኝ። በቃኝ እነሳለሁ። ሁላችሁም ውጡ። ሁላችሁ ወደ ግንባር ላይ ውጡና ታሰሩ። ግንባር ላይ ውጡ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በሊቀ መልአክ በቅዱስ ሚካኤል ስም
አልጠራውም። እሱ ነው እየሄዱ ከሱ ሲደፉ ነው የተያዝኩ። ወይኔ በሊቀ መልአክ በቅዱስ ሚካኤል ስም በሊቀ መልአክ በቅዱስ ሚካኤል ስም በሊቀ መልአኩ በቅዱስ ሚካኤል በሊቀ መልአክ በቅዱስ ገብርኤል ስም በሊቀ መልአኩ በጠባቂያቸው በቅዱስ ገብርኤል በሊቀ መልአክ በቅዱስ ሩፋኤል ስም በሊቀ መልአኩ በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነታቸው ከህይወታቸው ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ከቤተሰቦቿ ሙሉ ለሙሉ ወጥተን ከነሰራዊታችን ከቤተሰቦቿ ከሁሉም ሙሉ ለሙሉ ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችንን ያጽኑብን። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ ልብ እህቴ እየበረታሽ ነው። በርቺ ታለምዬ። አሜን። ቤተሰቦችሽን መምከር እንዳታቋርጭ እሺ። ለእነሱም ጸልይላቸው። አስቀድመሽ ግን የአንቺን ምክር እንዲቀበሉ ጌታ ሆይ አንደበቴ የሆነ ተናገር፣ በምናገረው ቃል ቤተሰቦችን ለውጥልኝ እያልሽ አስቀድመሽ ተማጽነሽ ነው መምከር ያለብሽ። እሺ በርቺ። እሺ ሰዓት የለም። ሁሉም ጋር ያላችሁ ዛሬ የምትታሰሩ መናፍስት፣ ሁሉም ጋር ያላችሁ ዛሬ የምትታሰሩ ውጡ። ሰዓት የለም። ሁላችሁም ውጡ። ሁሉም ጋር ያላችሁ የምትታሰሩ የምትሸኙ አይነ ጥላ ቡዳ፣ ዛር አይነ ጥላ፣ ዛር ቡዳ፣ መተት፣ መስተፋክር፣ የደብተራ መንፈስ፣ አፈዛ ደንግስ፣ የሰላቢ መተት፣ የአይምሮ መተት፣ የእድሳት ውጡ። ሉሲፈር፣ ሳጥናኤል፣ የዝሙት መናፍስት ሰራዊታችሁን ሰብስቡና ውጡ። ውጡ። ሁሉም ጋር ያለ ኦ ሚካኤል ኦ መተንብል ካህነ አርያም ትሰማይ ቢሰ ሱራፌል ዘምሩ ሳርኡስ ወዘምሩ ላለኡ ጊዜ ጸዋኩከ ረበኒ በምሕረቱ ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል አንሳ ይለከ ወናዳነነ ቅዱስ ሚካኤል ረዳአነ በጸሎትከ ተማጸነንነ አርዌ ጉጉይ እይማአነ ወእይምስጣነ እምነገነቱ ዘሄዶ ለአዳም አቡነ ቅዱስ ሚካኤል በሳሰት እያረደ ያውጣችሁ። ውጡ። የእድሳት መተት ቡዳ በማየት የገባ ውጡ። የቤተሰብ የዛር መናፍስት ሰራዊታችሁን ሰብስቡና ውጡ። አንሱ። ከመላ ሰውነታቸው ከህይወታቸው ውጡ። ቶሎ ወደ ግንባር። ሁላችሁም በአንድ ተናገሩ። በአብ በወልድ በመንፈስ ቅዱስ ስም በኃያል በመድኃኒዓለም ማርያም ስም በቅድስት ድንግል ማርያም ስም ገብርኤል በቅዱስ ሩፋኤል ስም ቅዱስ ሚካኤል ታችን ሁላችን ከነሰራዊታችን ከመላ ህይወታችን ከመላ ሰውነታችን ወጥተን ስራ ላንሰራ
ምንም ስራን አንሰራ። ችንን አንስተን ስራችን ፈተናችን አንስተን የዘጋነው በር ከፍተን ወይ ጉድ ደስታችን አነስተን ወይ ጉድ ሰራዊታችን ስራ ላንሰራ እስከምንሸን ድረስ ማንም ስራ እናሰራ ሰማይና ምድር በፈጠረ ወይ ጉድ ስም በአጋስታሪ በቅድስት ሥላሴ ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። በትምህርተ መስቀል ታስረናል፣ ተገዝተናል። አጋስታሪ ሥላሴ ስራታችን ያጥመብን። ስራ አንሰራም። ስንጠራ ብላለን ትሸኙ አላችሁ። የምትሸኝ መንፈስ በአብ በወልድ በመንፈስ ቅዱስ ስም ተዘጋጅ። የምትሸኙ ትውጡ። ከመላ ሰውነታቸው ከህይወታቸው ውጡ። ፈተናችሁን አንሱ። ሰራዊታችሁን ሰብስቡ። ቶሎ የምትሸኙ በአብ በወልድ በመንፈስ ቅዱስ ስም መድኃኒዓለም ስም በአየር በመድኃኒዓለም ስም ማርያም ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችን ከነ ሰራዊታችን ወጥተን ከመላ ሰውነታቸው ወጥተን መለስ ላንታደስ ከእንድንድናን መለስ ላንታደስ ወይ ጉድ በሽታችን አንስተን የዘገነውን እድል ከቅዱስ ሰራዊታችን አንስተን ሰራዊታችን ሰብስበን ያው ቅድስት ሥላሴ ስም ተገዝተን በጋስታር በቅድስት ሥላሴ ስም ተገዝተን መቀነት ታንቀን ወይ ጉዴ ቅድስት ድንግል ማርያም ታሰይታለን ወይ ላክ በቅዱስ ሚካኤል የእሳት ሰይፍ እየታረድን ለዘላለም ሲኦል ታስረናል። በቅዱስ ገብርኤል ሚካኤል ሰይፍ እየተቆራረጥን ለዘላለም ሲኦል ታስረናል። በእሳት ሰይፍ እያረደ ሲኦል አውርደን ቅዱስ ሚካኤል በእሳት ሰይፍ እያረደ ሲኦል ያውርደን። ያው ኦ ሚካኤል ኦ መተን ካናርያም ትሰመይ ዘሱራፌል ዘምርኡስ አርኡስ ወዘምሉ ላለኡል ጊዜ ጸዋኩታ ረበኒ በምረቱ ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል አንሳ ይለከ ወናዳነነ ቅዱስ ሚካኤል ረዳአነ በጸሎት ከተማጸነንነ አርዌ ጉጉይ እይማአነ ወእይምጽጣነ እምነ ገነቱ ዜዱ ለአዳም አቡነ ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ቅዱስ ሚካኤል በእሳት ሰይፍ እያረደ ሲኦል አውረዳችሁ። እግዚአብሔር ይገስጽን። አሜን አሜን። አምላክ ያክብርና መሰግናለን። ጸጋውን ያብዛልን። እንኳን ስለመጣልን ጸጋውን ያብዛልን። አሜን። በርቱ እህቶቼ ወንድሞቼ፣ እግዚአብሔር አምላክ ፍጻሜያችሁን ያሳምርላችሁ። ለእናንተ የደረሰ ለሁላችንም ይድረስልን ቸሩ መድኃኒዓለም አሜን። ፍጻሜያችንም ያሳምርልን አሜን። እህት ወንድሞች፣ የሰባት ሰዓት መርሃ ግብር በዚሁ ተጠናቋል። ለነበረን ጊዜ አምላካችን ቸሩ መድኃኒዓለም ስሙ ለዘላለም የተመሰገነ ይሁን። አሁን የሚቀረን በኋላ 10 ሰዓት የጥያቄና መልስ መርሃ ግብር ነው የሚሆነው። ሰዓቱ የጸሎት ሰዓት ስለሆነ ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ አማትበን መርሃ ግብራችንን በጸሎት እንስጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረትክ ቅድመ
ለሚነበር ካሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን ቸሩ መድኃኔዓለም እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን አምላክ ሆይ በየጊዜው የሚጸለየውን ጸሎት የሚሰገደውን ስግደት የኃጢአት መደምሰሻ የመንግስተ ሰማይ መውረሻ አጋንንትን ድል መንሻ አድርገን እንድትቀበልልን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነትህ ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር። አሜን አሜን።